ቴዳ ያንን አጀንዳ ጉራጌ እንዳይቀበለው ምን አደረጉ? ጉራጌን የመሸራረፍና የማድቀቅ አብዛኛው ሰው እንደሚያውቀው ከመርካቶ ተባረርን፣ ከአብዛኛው ከንግድ ቦታችን ተባረርን። አብዛኛው የጉራጌን አካባቢ ቴዳ ብልጽግናም ህወሓትም አጥብቀው የሚሰሩበት አንድ ጉዳይ አለ። ጉራጌ አይደለሁም ካልክ አንተ የፈለግከው ይደረግልሃል። ጉራጌ ነኝ ካልክ ጠላት ነህ። ጉራጌ ስትሆን ጠላት ያደርጉሃል። ጉራጌ በዘመኑ አይቶ ማያውቀው ውርደትና ግድያ የተፈጸመበት ከህወሓት በላይ በብልጽግና ዘመን ነው። በብልጽግና ዘመን ነው ጉራጌ በየቦታው እየተገደለ እየተፈናቀለ እየታረደ ያለው። እንደዛም ሆኖ ህወሓት የቀበረችው ቦምብ ስለሆነ እንድትመጣብን አንፈልግም። ልናያትም ስለማንፈልግ ለተሻለ አማራጭ እንደ ጉራጌነቴ በጦርነት ስለማላምን በፖለቲካ ስለማምን በአይዲዮሎጂ የተሻለ ከመጣ ከመደገፍ ወደኋላ አንልም። አመሰግናለሁ ቴዳ። ቴንኪው ዘበር ሙዲዳ እንዴት ነሽ? ስንት ደቂቃ አለሽ? ሰላም አመሰግናለሁ። እሺ እና ከቲፒኤልኤፍ እና ከብልጽግና ማን ያሸንፋል ነው? እኔ እንጃ ወሬው እንዳለ ቀልድ ነው ይመስለኝ። እኔ አሚን ላይክ እንደፈን ነው ጦርነትን የምናየው ይመስለኛል አብዛኞቻችን። እና አሁን ከደረሰብን ጉዳት ሳናገገም አሁን ደግሞ ማንም ያሸንፈው ምናምን እያልን ነገሮችን ወደ ማባባስ ሪያሊቲ ነው። አሁን እኮ ሪያሊቲውን መጋፈጥ የለባቸውም። በሽምግልና ተሞክሯል። የሚታረቁ ኃይሎች አሉ። መንፈሳዊ ሰዎች ሄደዋል። በጸበል ሞክረሃል፣ በምክር ሞክረሃል። ከሪያሊቲ ወዴት እንውጣ? ሪያሊዝም እኮ ማለት እኮ ይሄ ሁለቱ ኃይሎች በእንደዚህ አይነት ሁኔታ ላይ ካሉ ተአምር ተፈጥሮ ኤሪክ ካንቶና እንዳለው ኤሪክ ካንቶና የሚባል የቀድሞ የማንቸስተር ዩናይትድ ተጫዋች አለ። እኔ ስልጣን ቢኖረኝ ጦርነት ሲታወጅ መጀመሪያ ከፊት መሰለፍ ያለባቸው መሪዎች እንዲሆኑ አደርግ ነበር ብሏል። እንደዛ ካልሆነ በስተቀር እርስ በርስ ሪንግ ውስጥ ግቡና ተደባደቡ ካላላቸው በስተቀር ህዝቡ ሪያሊቲ ነው። ሰው ምን እናድርግ? ኦኬ ጦርነቱ የሚጀመርና የሚመጡ ከሆነ ያው ቲፒኤልኤፎች እንደቀደሙ በፊቱ ኃይል አላቸው ብዬ አላምንም። ያም እርስ በራስ የመከፋፈልና የጥቅም ጉዳይ አጋጭቷቸዋል። ይህ ባለበት ሁኔታ የትኛው ቲፒኤልኤፍ ነው መጥቶ የሚዋጋው? ራሱ ማለት ተከፋፍለዋል። እርስ በርስ የሆነ አለመስማማት ነገር አለ እርስ በርስ። ነገር ግን ቢመጣ ቲፒኤልኤፍ ዋና የሚያሳስበው ብልጽግናን ሳይሆን 4 ኪሎ ያለውን ሳይሆን እዛው ያለው አጠገቡ መንግስት ጋር 4 ኪሎ ካለው መንግስት ጋር ያጋጨው የወልቃይት ጉዳይ ነው። የወልቃይት ጉዳይ ደግሞ የሚገናኘው ቀጥታ ከ4 ኪሎ ካለው መንግስት ጋር ሳይሆን ቲፒኤልኤፍ ጋር ይሆናል ማለት ነው። ስለዚህ ፋኖች የሚያዋጋው የወልቃይት ጉዳይ ነው። አይ ቲንክ ሶ ማለት በዛ የተነሳ እንደዛ ከሆነ ወልቃይት አሁን በአማራ ስር ነው ያለው። ታዲያ ፋኖ ለምን ጦርነቱን አቆመው? ስምምነት ከተስማሙ በኋላ ነው ቲፒኤልኤፍ እና መንግስት ከተስማሙ በኋላ ነው ፋኖች ቅሬታ ለምን መንግስት ከቲፒኤልኤፍ ጋር ስምምነት ይፈጽማል በሚል ጦርነት ያነሱት ይመስለኛል ካልተሳሳትኩና። ሰው የሚያሳስበው 4 ኪሎ አብይን ሳይሆን 4 ኪሎ ያለውን መንግስት ሳይሆን በዋናነት የሚያሳስበው ፋኖን ነው። ሰው ፋኖ ለመንግስት ብሎ የመንግስትን ስልጣን ለመጠበቅ ብሎ ሳይሆን የህዝቡን የራሱን ልዑልና ለመጠበቅ ሲል ቲፒኤልኤፍን የሚዋጋ ይመስለኛል። ከመንግስት ጎን የሚቆም ይመስለኛል በግሌ። ሰው ይሄኛው እንትን የሚቀጥል ከሆነ ጦርነቱ ፋኖንና መንግስትን የሚያስታርቅ ሊሆን ይችላል። ለምን የተጣሉት በስምምነታቸው ስለሆነ ሲጣሉ ደግሞ ፋኖች ስምምነት ሊፈጥሩ ይችላሉ። ግን ፐርሰናሊ እኔን ብጠይቀኝ ጦርነቱ አግባብ ነው ወይ አይደለም ብትል አግባብ አይደለም። በጣም የተጎዱ አካባቢዎች አሉን። አማራ ክልልም አንዳንድ ፖለቲከኛ አግባብ ነው አይደለም እኮ እሱ ፓስተሩም እብዱም ምሁሩ ማይሙ የሚናገረው ነው። ጦርነት አይደለም በሁለት ግለሰቦች መካከል ድብድብ አግባብ አይደለም። ይሄማ ነጋሪ ያስፈልገው ቡክ ብዙ የተጎዱ ህዝቦች አሉን። እነሱን ወደ ማገገም እሱን የማይሰሙ መሆናቸው ነው። በሁለቱም በኩል የመገፋፋት ነገር አለ። እሱማ እኮ ሲነገራቸዋል እኮ እንደምትዩ በስብከት በመካከር ምናምን የሚመላለሱ ቢሆን ሐዋሳ ላይ ተሰብስበው ነበር። መጀመሪያ መዋጋት አልነበረባቸውም። እድሜያቸው ከ18 ዓመት በላይ ነው። ትልልቅ ሰዎች ናቸው። በብዙ ፖለቲካ ህይወት ውስጥ ያለፉ ሰዎች ናቸው። ስለ ጦርነት አስከፊነት
ዩኒቨርሲቲ ውስጥ ገብተው ማስተማር የሚገባቸው ሰዎች ናቸው። ከሆነኛ ለእነዚህ ሰዎች ሄደን ጦርነት አስከፊ አይደለም ማለት ለመቼስ አይ ዶንት ኖ ለዶክተር መርፌ አወጋግ ማስተማር ነው። ያውቃሉ፣ ሳያውቁ ቀርቶ አይደለም። ያ እኮ ያው ቢቻል ኢንተረስት ነው የሚያጣላቸው። ኢንተረስታቸውን ተነጋግረው መፍታት ቢችሉ እኛም ደግሞ ፎርስ ማህበረሰብም ለማህበረሰብ አስተዋጽኦ የሚያደርገው ነገር አልቻሉም። አሁን ኢንተረስታቸውን ተነጋግረው መፍታት የሚችሉ ኃይሎች ቢሆኑ እስካሁን ይፈቱ ነበር። ያ አሁን ባልሆነ ነገር ላይ ጊዜ ማጥፋት፣ ወደ ሪያሊቲው እንምጣ። ሪያሊቲው እነዚህ ኃይሎች ይሄው ስንተኛ ዓመታቸው ነው? አብይ ወደ ስልጣን ከመጣ 8ኛ ዓመቱ ነው። መፍታት የሚችሉ ቢሆኑ ኖሮ ገና ሐዋሳ ላይ ያኔ ወደ መጀመሪያ ጦርነት ከመግባታቸው በፊት ተነጋግረው ይፈቱ ነበር እኮ። እሺ አሁን እነዚህ ሰዎች እኔ በምርተናል ብትጠይቀኝ 4 ኪሎ ይመጣሉ ወይ ብትለኝ የሚመጡበት እንትን የለም። በምንድን ነው የሚመጡት? በጀልባ ነው? በፕሌን? ስለዚህ ባንቺ ትንታኔ አይመጡ ነው የምትይው? አይመጡም። አይሚን በቃ የለም፣ ኮንዲሽን የለውም። ኮኔክሽን የለውም። ኮንዲሽን የለውም። የሚመጡበት ኮንዲሽን በዚህ አዎ የሚመጡበት ኮንዲሽን የለም። በመጀመሪያ ጦርነት ላይ እስከ ደብረ ብርሃን እንዴት ነው የመጡት? ያኔ ሜቢ ብዙ ማለት እንዲህ መከፋፈልም መሀላቸው መከፋፈልም አልነበረም። አብዛኛ ሶርሱን ደግሞ የመንግስት ሶርስንም ማለት መንግስት ስል የብልጽግና ማለት ሳይሆን የኢትዮጵያን ሕዝብ ሶርስም ይዘው የሄዱበት ሁኔታ ነበር። ያኔ መከፋፈል በሌለበት ሰዓት ላይ እስከ ደብረ ብርሃን ከመጡ አንቺ ካልሽው ልዋስና፣ አሁን መከፋፈል ባለበት ሰዓት ላይ እስኬት ነው ሊመጡ የሚችሉት? ከዛው ከመቀሌ አይነሱም። መከፋፈል በሌለበት ሰዓት ላይ እስከ ደብረ ብርሃን ከመጡ ፋኖም ከመንግስት ጋር በነበረበት ሰዓት፣ ሳር ቅጠሉ ከመንግስት ጋር በነበረበት ሰዓት አሚን አሁንም እኮ ፋኖ ጦርነቱ ቢነሳ እኮ ፋኖ ቀጥታ የሚተባበረው እኮ መንግስትን ነው። ይሄ እኮ ግልጽ ነው። ይሄ ምንም ወደዚህ ወደዛ ፋኖች ከመንግስት ጋር ይሆናሉ ብለሽ ነው የምትጠብቂው? ቀላል ቀልድ። ሁለቱ እኮ በጣም ታሪካዊ ጠላቶች ናቸው ታውቃለህ። አንደኛ የዚህ አሁን ፋኖን የፈጠረው በራሱ የአብይ መንግስት ነው። ለምን መተፋፈኛ ሰጥቶታል። እንደፈለገ አካባቢው ላይ እንደፈለገ እንዲዋኝ አስችሎታል። በ27 ዓመታት ቲፒኤልኤፍ ሲገዛ እነዚህ ሰዎች መተፋፈኛ አልነበራቸውም። ምን አደውሉ ዲስትራክት አታርጓት ፕሊዝ። ምን ያህል ጨካኝ እንደሆኑ ቲፒኤልኤፎችን ከኛ በላይ የሚያውቁት ፋኖች ናቸው። ስለዚህ ፋኖች እንዲመጡባቸው አይፈልጉም። ለምን ይገርፏቸዋል አሳምረው አይተናል። 27 ዓመት ፋኖ የሚባል አካል አልመጣም፣ የለም ነበረ። እንዴት ነው እነዚህ ሰዎች እነሱን እያወቁ ወደ እንዲገቡ የሚያደርጓቸው? ጥያቄ ዘና ብለሽ ነው የምትመልሽው። አትጨናነቂ። ፈታ ብለን ማምለክ ይሆንልን ይላሉ ሰባኪዎች ሲናገሩ። ደስ አሜን ነው። ፈታ ብለን እናመልካለን፣ አትተሳሰር ይላሉ። ደስ ይለኛል። ፈታ ብለሽ ትመልሻለሽ። ይኸውልሽ መሰለሽ ጽንዶ የሚባል ነገር ሰምተሽ ታውቂያለሽ? ጽንዶ ሲሉ ሰምተሻል? ፖለቲከኞች ጥንድ ለማለት ነው። ተጣመዱ ፋኖና አንዳንድ ኦነግም ትምረት ፈጠሩ ለማለት ነው። ጽንዶ ዳስ እኮ እንትን ስትራቴጂ ነው የሚመስለው። እሺ አንቺ ባልሽው የቁርጡ ቀን ሲመጣ የፋኖ ኃይሎች አጌንስት ቲፒኤልኤፍ ይንቀሳቀሳሉ ካልሽ፣ የመንግስት ሰዎች ደግሞ የፋኖ ኃይሎችን እየወቀሱ ከሚገኙበት ጉዳይ አንዱ የፋኖ አመራሮች ከቲፒኤልኤፍ ጋር ጥምረት ፈጥረዋል። ጥምረት ከፈጠሩ እንዴት ጦርነቱ ሲጀምር አጌንስት ቲፒኤልኤፍ ሊሆኑ ይችላሉ የፋኖ ኃይሎች? አይ ዶንት ቲንክ እኔ ምንም ጥምረት ለመፍጠር የሚያስችል አሁን ባለው ሁኔታ የሚያስችል አቋምም የላቸውም ሁለቱም ማለት ደም ተፋሰዋል። እኔ ይሄናል ህዝቡ እርስ በራስ ጠላት ለማረፍ ፈልጌም አይደለም። ይሄንን እዚህ ጋር ወጥቼ ማለትም አልፈልግም። ማህበረሰቡ አብሮ የተዋለደ አብሮ እየኖረ ማህበረሰቡን እኛ የምናወራው ስለተነው ፖለቲካ ነው። ወይ ኦነግ ወይ ቲፒኤልኤፍ ወይ ጥንዶ ነው የምናወራው። እንደዛ ብለሽ አውሪ እና አይ ዶንት ቲንክ ምንም የሚያስማማቸው ሁኔታ ያለ አይመስለኝም። ሁለቱም ያጣላቸው እዛ አካባቢ ላይ ባይዘዌ ከዛ ነው የመጣው ጦርነቱ የተጀመረው። ግን ሁሉም ኢትዮጵያ
ሁለቱ አካል ጋር ነበረ ትልቁ እንትን ያለው እና እነዚህም ፋኖ ተብዮችም የ27 ዓመት እልክና ንዴት ይዘው አጠራቅመው ነው እና ካልተቀየሱ ምንም ካልተነሳ ብሎ አንዳንዴ በጣም መበሳጭበት ጦርነት ነው። በጣም በቃ በእኔ ዘመን መሆኑ በጣም ከሚያናድደኝ ነገር ይሄ ጦርነት ነው እና አብይም ላይ የማደመድመው ቄሱም አዋቂውም ፖለቲካውም ያስፈልገናል፣ ይሄ ጦርነት ያስፈልገናል ብሎ እንትን ሲያደርግ ነበረ እና ይሄ ከየት መጣው? የእነሱ ኢነርጂ ነው የያዙ 30 ዓመት 27 ዓመት ይዘው ያስቀመጡ ትልቅ ንዴት። እኔ በዛ ልክ አልተናደርኩም። ቲፒኤልኤፍ ጎርቶናል። ከኔ ቤተሰብ ያሰረው የገደለው ምናምን አካል ሊኖር ይችላል። በሰዓቱ አደረጉ ስተሰሩ በይቅርታ ማለፍ ነው። ገብተው ነበር መተው ይቻላል። አስፈላጊ ጦርነት አልነበረም። ይሄን ያህል እንትን የለም። የሚግባቡበትና ስምምነት ሊፈጥሩ የሚችሉበት ሁኔታ የለም። ኦኬ ቴንክ ዩ ሙዲዳን እናመሰግናለን። ወደ ዋንጋሪ እንሄዳለን። ዋንጋሪ ምን ትላለህ? ሰላም ቴዶ። ቅድሚያ አንዳንድ ሰላም በተለይ አንዳንድ የመንግስትን የውጊያ የደህንነት የምናውቀው ነገር ካለ ባናወራ መልካም ነው። እንደዛ የሚሆኑ ነገር የለም። የምናውቀውን ነገር ብናወራ መልካም ነው። ስለ ህወሓት ሪያሊዝም ጥያቄ ተገቢ ነው። ቴዲ ያነሳው ጥያቄ ያኔ የነበሩት ሁኔታዎች የሉም። አሁን ጽምዶ ፈጥረዋል። አዲስ አበባ የማይገቡበት ሁኔታ የለም የሚል አንድ ጥያቄ ልጠይቅህ። ህወሓት እስከ ደሴ ከመጣች በኋላ ነው እስከ ደብረ ብርሃን ከመጣች በኋላ ነው ኃይል ያለቀባት ወይስ መጀመሪያ ነው ኃይል ያለቀባት? በቁጥር የምታውቀው ነገር አለ? ዳታው አለ? እኔ አሁን በዚህ ውይይት ላይ ከተነተንኩኝ ሚዛኔን ሊዛባ ስለሚችል እናንተ መልሱ። እኔ መልስልሃለሁ። ህወሓት አከርካሪዋን የተመታችው በውትድርና ኃይል ደብረ ብርሃን ከደረሰች በኋላ ነው ኃይሏ አብዛኛው ያለቀው ማለት ነው። ይህንን ደጋግሞ ሲናገሩም እስከ ደብረ ብርሃን እንዴት መጡ? እሱን አልነግርህም። ለምን እንደመጡ አልነግርህም። ሚስጥር ወደፊትም ማለት ነው። ስትራቴጂካሊ አልነግርህም። ነገም ሊመጣ ይችላል። ኃይል የምትበት ነው ከመሰረቱ ነቅለህ ነው የምትጨርሰው። ያለቀውም የህወሓት ኃይል እንደ ቆሎ የተጠበሰው ከዋናው ምድብ ቦታ ላይ ከወጣ በኋላ ነው። አስገብተህ ትጨርሰዋል። ምንም እሱ አሲምፕላዛት እሱን አሁን ዝርዝር ውስጥ አልገባም። አንድ የኦሮሞ ተረት አለ። ሀቴ በሬት ዲጀናን ዱፈጅርቲ ኤጊ ይላል። እናትህ ታምራለች ወይ ብለው ቢጠይቁት እየመጣች ነው ጠብቃት ነው መልሱ። አሲምፕላዛት ነገር ግን አሁን ጽምዶው አንተ እንደሳልከው ስዕል ነው ወይ? ለምሳሌ የህወሓት ኃይል ለስንት ነው የተከፈለው? ለህወሓት ኃይል ከሻዕቢያ ጋር ጽምዶ በመፍጠራቸው የህወሓት ኃይል ለስንት ነው የተከፈለው? ፋኖ ከሻዕቢያና ከህወሓት ጋር ጽምዶ በመፍጠሩ ፋኖ ለስንት ነው የሰነጠቀው? አሉ ወይ ፋኖች? አሁን ኃይሎቹ አብዛኛው የት ነው ያለው? በጣም ጥቂት የአፋብን ተላላኪዎች ያውም በጣም ጥቂት እነሱም ተከፍለውበታል። የታሪክ ጥቁር ጠባሳን አይፈልጉትም። ሶስተኛ ሻዕቢያ ያኔና አሁን በጣም የተለያዩ ነገሮች ናቸው። ያኔ ኢትዮጵያ ውስጥ ፈንጭተው የገባው የኢትዮጵያ መንግስት ስለፈቀደለት ማንም ከለላ አልሰጠውም፣ ማንም ሽፋን አልሰጠውም። አሁን ግን የኢትዮጵያ ከትል ውስጥ ሲገባ አንተ እንደምታስበው አለም ጦርነቱ የሚሆነው። ለዚህ ደግሞ መንግስት በቂ ቅድመ ዝግጅት አድርጎበታል። በቂ ዝም ብሎ በስሜት ሳይሆን በስሌት ምን ሊመጣ እንደሚችል ባይዘወይ ጽምዶ የተፈጠረው ፋኖ ስልጣን ይዛለው 4 ኪሎ ቤተመንግስት የገባለው ሲልህ 4 ኪሎ ቤተመንግስት ገብቶ ህወሓት ለሻዕቢያ ኤርትራን ቦጭቆ እንደሰጠው ፋኖም ለትግራይ ቦጭቆ ስምምነት ስለተደረሰ ነው። ይሄ በሰነድ በማስረጃ ደርሶበታል። ሪያሊቲውን መሬት ላይ እናስቀምጥና ትመልሳለን። በመጀመሪያ ጦርነት የኤርትራ መንግስት ከፌዴራል መንግስቱ ጋር ነበር። እንዲሁም የኤርትራ መንግስት ከካይሮ ጋር በዚህ ሁኔታ የተነሳ ቅራኔ ውስጥ የገባበት ነበር። በሌላ አባባል የካይሮ መንግስት ታጣቂዎችን ሰፖርት ሊያደርግ የሚችልበት ምንም አይነት ቀዳዳ የለም ነበር ማለት ነው። አሁን
የኤርትራ መንግስት ከፌዴራል መንግስቱ ጋር ቅራኔ ውስጥ ገብቷል። ይሄ ማለት የኤርትራ መንግስት ወይም የግብፅ መንግስት ከኤርትራ መንግስት ጋር ፍቅር በፍቅር ሆኗል ማለት ነው። ከጦርነቱ በኋላ ኤርትራ በታሪኳ ለመጀመሪያ ጊዜ አልሲሲ ወደ ኤርትራ የመጡበት በዚህ ጊዜ ነው። በድር አብዳላቲ የውጭ ጉዳይ ሚኒስትራቸው በተደጋጋሚ ጊዜ ይመጣሉ። በደህንነት የደህንነት ሰዎቻቸው አስመራ ካይሮ ይመላለሳሉ። ይህን ያነሳሁት ለምንድን ነው? ግብፅ ከኢትዮጵያ መንግስት ጋር ሳይሆን በእኔ ትንታኔ የኢትዮጵያ ታሪካዊ ጠላት ናት። በዚህ የሚከራከር የለም። የኔ ማለት ነው። ኢትዮጵያን ለመጉዳት አሁን ምቹ አጋጣሚ ይፈጠርላታል። በመጀመሪያ ጦርነት ድሮን የተባለ ኢኩዊፕመንት ስላለ ጸረ ድሮን ስለሌላቸው እንደፈለግ ልታጠቃቸው ትችላለች። አሁን መንገዱ ክፍት ስለሆነ ግብፅ ወደ ኤርትራ ጸረ ድሮን ልትልቅ ትችላለች። አስፈላጊ ከሆነ ድሮንም ሊሆን ይችላል፣ የተለያዩ መሳሪያዎችን። በኤርትራና በትግራይ በኩል የህዝብ ለህዝብ ግንኙነት በሚል ድንበሩ እንደተከፈተ ታውቃለህ። እነዚህ ነጥቦች ታገናኛቸው አሁን የሚደረገው ጦርነት እንደ መጀመሪያ ሊሆን ይችላል። በሌላ አባባል የቲፒኤልኤፍ ጀነራሎች ግልጽ በግልጽ ገብረ እግዚአብሔር የተባለ ሰው ሌሎችም እኛም መናገር አንፈልግም ከፌዴራል መንግስት ያልተናነሰ ከመጀመሪያው ስህተታችን ተምረን የተለያዩ እንትኖችን ታጥቀናል ይለዋል። የተለያዩ ሲልህ ምን ለማለት እንደሆነ ይገባል። አሁን የምትተማመኑ በቴክኖሎጂ ከሆነ እነሱ ያንተን ያህል ባይሆንም ከአንተ ጋር ሊገዳደር የሚችል ወይም ደግሞ ለአንተ ቴክኖሎጂ ሊከላከል የሚችል ጸረ ድሮን ካላቸው መታጠቅ ከቻሉ ሌሎች መሳሪያ ድጋፍ ማግኘት ከቻሉ አሁን ሊያሸንፉ ወይም ደግሞ የፌዴራል መንግስቱን ሊገዳደሩ የሚችሉበት ቁመና ላይ ናቸው ብለህ አታስብም? አይደሉም ቴዲ። ለምን የሻዕቢያ መንግስት የብልጽግና መንግስት ያኮረፈበት ዋናው ምክንያት ምን ነበር ታስታውስ ከሆነ? ቢኮዝ ኦፍ ፕሪቶሪያ ስምምነት አለም። አሁን መቼም በገደምዳሜ ቢሆን ይገባል የምነግርህ ነገር። ይሄ ጦርነት ከተጀመረ ህወሓት ቀርጥፎ የሚበላት ሻዕቢያ ነው። ይህን አስረግጬ እነግርሃለሁ። አንዳንድ ታክቲኮችን፣ አንዳንድ ታክቲካል ጸቦችን፣ አንዳንድ ታክቲካል ነገሮችን በደንብ እንድትረዳው የአካሄድ ነበር ልዩነታቸው። የብልጽግና መንግስትና የሻዕቢያ መንግስት ልዩነታቸው የነበረው ሻዕቢያ ያን የሆኑ ቆርጥሜ ልብላት ነው። ኖ መጀመሪያ ህወሓት ህዝቡ ላይ የሰራችው ድሪቶ መፍረስ አለበት። የሸረሪት ድር ነበር እሱ። የሸረሪት ድር መፍረስ ነበረበት፣ ፈርሷል። አሁን ህወሓትን በህዝቡ ዘንድ ተነጥላለች። እርስ በርስ በህወሓቶችን ተከፍለዋል። ወታደሩ ተከፍሏል። ጀነራሎቹ ተለያይተዋል። ይህ ሁላ ስራ ሳይሰራ ህወሓትን ቀርጥፋ ሌላ በመጣ ሌላ ህወሓት ከህዝቡ ውስጥ ይበቅል ነበረ። የስትራቴጂ ነበር ልዩነቱ። አንዳንድ ነገሮችን ዝም ብሎ በስሌት እናስብ የምለው ለዚህ ነው። ህወሓት ይህን ቀጭን ቃል ለታሪክ መዝገባ የያዛት ይሄን ጦርነት ትጀምር ታሪክ ሆና ትቀራለች። ከዚህ በኋላ ዋናዎቹም እዚህም አያመልጡ፣ የትም አያመልጡ፣ የትም። ይህን አስረግጬ እነግርሃለሁ። ይህንን መዝግባት ያዛት። ምክንያቱም ሻዕቢያን በኢትዮጵያ መንግስት እንዲያኮርፍ ያደረገው የፕሪቶሪያ ስምምነት መፈጸሙ ነው። ይህችን ያዛት። አንዳንድ ነገሮች ዝም ብሎ ዝርዝሮች ስለማይነገሩ የደብረ ብርሃን ውስጥ ኬዝ ማለት እስከ ደብረ ብርሃን ሲመጡ መንግስት ምን ሲሰራ ነበር? ገለመገል ደብረ ብርሃን ለቀው በመምጣታቸው ነው እምሽ ወገባቸው ነው የተመቱት፣ እምችክ የተደረጉት። ቤዛቸውን በመልቀቃቸው ነው አይቀጡ ቅጣት የተቀጣችው ህወሓት። ይህንን አንዳንድ ስትራቴጂዎችን ማይገባን ወይም ያልተረዳኖች ሰዎች በእንትን መልኩ ልንረዳው እንችላለን። አሁንም በሻዕቢያና በህወሓት መካከል ህወሓት ያን ያኮረፈችበት ከብልጽግና መንግስት በላይ የሻዕቢያ መጠላት 27 ዓመት ሙሉ አሳስራው አከርካሪዋን የመታያት ህወሓት ናት። ሻዕቢያ ደግሞ ቂም አትረሳም። ቆርጥሜ ካልበላው ነበር የሚል ነበር። አሁን በተፈጠረው ስህተት ራሳቸው ጀኔራሎቹም ኃላፊዎቹም ሴሎቹም ሻዕቢያ እጅ ገብቷል። የትም ንቅንቅ የለም ከዚህ በኋላ የትም። ይህን አስረግጬ እነግርሃለሁ። ይህችን ቃል መዝግብልኝ።
በጦርነት ደረጃ ደግሞ ከወሰድከው በጦርነት በፋኖ አሁን አንዳንድ የተሳሳተ ስሌት አለ። ፋኖ ከኢትዮጵያ መንግስት ጋር የነበረ በመሆኑ ኃይሉ ይኸውልህ ህወሓት ከኢትዮጵያ ህዝብ ላይ ከሰራችሁ በደል በላይ በትግራይ ህዝብ ላይ የሰራችሁ በደል ታሪክ የማይረሳው ነው። የትግራይ ህዝብ ህወሓት መያዣ ያደረገቻት ያቸው መሆኑን ህዝቡ አልተረዳው ነበር እስካሁን ድረስ። ከፕሪቶሪያው ስምምነት በኋላ ግን ህወሓት ያሳየችው ባህሪ ከኢትዮጵያ ህዝብ በላይ ቁጥር አንድ የህወሓት ጠላት የትግራይ ህዝብ መሆኑን በተጨባጭ የትግራይ ህዝብ ተረድቶታል። በማስረጃ ያን ጊዜ በ1982 ዓመተ ምህረት አብርሃም ያየና ገብረመድህን አርአያ የተናገሩት ንግግር ምን እንደሆነ የትግራይ ህዝብ የተረዳው ከፕሪቶሪያ ስምምነት በኋላ ነው። ስለዚህ እንደምታስበው የፋኖ ኃይል አሁን የለም። አብዛኛው ዋናው ገብቷል እኮ ሌላኛው ዋልልኝ መኮንን እዛ ጋር አብሯቸው ድልዝል ስላለ አይደለም። ፋኖ የምታስቡ ፋኖ አይደለም፣ ፀጉራ ብቻ ነው። የለም ፋኖ እንደ ድሮ ስታቲስቲካሊ እነግርሃለሁ ከፈለግ። አንዳንዴ ለታክቲካሊ ራሱን በራሱ የሚያዳክምልን ኃይል ትፈቅድለታለህ፣ ችግር የለውም እሱ። ያ ማለት ገመድ ረዘመልህ ማለት ተለቅሃል ማለት አይደለም። ይሄንን ስትራቴጂካሊ የኢትዮጵያ መንግስት በደንብ ሰርቶበታል። ጦርነቱን ግን አይፈልገውም። ይሄን ጦርነት አሁን በጀመረው ጥምረት መሰረት አንዲት እርሳስ ከተኮሰች ህወሓት ከታሪክ ማህደር ትፋቃለች። እቺ መዝግብና ያዝልኝ። ይሄ ነው ፖለቲካ ሪያሊዝም ማለት ይሄ ነው። ሐቁ ይሄ ነው። ተደናብራችሁ እንዳትደናበሩ። ሌሎች እንትኑ ተግባራዊ ስላልሆነ እንትኑ ምናምን እሱ ዝም ብሎ እንትን ነው። በሁለቱ መሃል ጡንቻው የፈረጠመው ማን ነው? ፔሬድ ምን አድበስብሰው ቢነግሯችሁ ቲፒኤልኤፎች 4 ኪሎን ይፈልጋሉ። ጌታቸው ረዳ ተናግረዋል። ጻድቃን ተናግረዋል። ሁሉም ይናገራሉ። ኬሪያ ኢብራሂም ተናግራለች። የፌዴራል መንግስቱ የ4 ኪሎን የማስጠበቅ ለአንዴና ለመጨረሻ ጊዜ እነዚህን ኃይል ለማጥፋት ይታገራል። ማን ያሸንፋል ነው? ማን ያሸንፋል ስላችሁ በሚጫወቱበት የመጫወቻ ሜዳ እንጂ ሲሆን እንደዚህ አይነት ነገር ውስጥ መግባት አልነበረብንም። ያሳፍራል። አሳፋሪ ፖለቲካ ነው። እድሜ ልካችንን በመዋጋት ቅድም እድሉ ሲደርስም አንድ የፋኖ ልጅ ወርዷል። አይደሆነ ሰው ማን እንደሆነ አላውቅም። ስለዚህ እድለኛ ነህ፣ እንዳቀማመጠ ትጠቀማለህ ማለት ነው። ውይይታችንን ሰምተሃል? አማራዊት ወሎ ሴት ነሽ፣ ሰምተሻል? አማራዊት ወሎ የጀነራል አሳምነው ጽጌ ፕሮፋይል ፒክቸር። እሺ ስላልሰማሽን በጌታ ፍቅር ወደ ታች እናወርድሻለን። ኡኖ አማራን ወደ ላይ እናወጣለን። ኡኖ አማራ አለ አለው። ቴዲ ሰላም ብያለሁ። አለን ኡኖችን 8 ደቂቃ አለ። እሺ ምን ትላለህ አንተስ? ቴንኪው አመሰግናለሁ። ህወሓቶች ኦልሬዲ የፕሪቶሪያን ስምምነት አፍርሰው ከጦርነት በፊት የነበረውን ካቢኔያቸውን አዋቅረዋል። አብይ አህመድ የዘረጋላቸው ወጥመድ ውስጥ ነው እነዚህ ሰዎች እየገቡ ያሉት። አብይ አህመድ ጊዜ አስተዳደሩን ለመታደግ ሊገባ ይችላል። አሁን ላይ ጊዜ አስተዳደሩን እንፈነቅላለን ቢሉ ማን ነው? ታደሰ ወረደ ኢንተርቪው ላይ ሰምተናል። ወዴት ነው ሸሽቼ የምወጣው ብሏል። ወዴት ነው ሸሽቼ የምወጣው ጥያቄ ቀርቦለት ልክ እንደ ጌታቸው ረዳ ትተህ ትወጣለህ ወይ ነበር የተነሳለትና ወዴት ነው ሸሽቼ የምወጣው ነበር ያለው። ይህ ማለት እታገላለሁ እስከ መጨረሻ ቲፒኤልኤፍን እዋጋታለሁ እንጂ ወንበሬን አላስረክብም ነው እያለ ያለው ጌታቸው ነው። ማን ነው? ታደሰና ይህንን ደግፎ የፌዴራል መንግስቱ ሊገባ ይችላል። ስለዚህ ኦልሬዲ በተጠመደላቸው ወጥመድ ውስጥ ነው ቲፒኤልኤፎች እየገቡ ያሉት። ቲፒኤልኤፍ ኦልሬዲ በጣም የተዳከመ ኃይል ነው። 2013 እንደነበረው አይነት አቅም አሁን ላይ የለውም። በታደሰ ወረደና በቲፒኤልኤፍ ሰዎች መካከል ሊያደባድብ የሚችል ጸብ ያለ ይመስላል። ያ የስልጣን ጉዳይ አለ። እነኚህ ሰዎች ስልጣኑን ይፈልጉታል። ለምን ይሄን ሰውዬ መድበው ነበር እንግዲህ ሲሾምላቸው እነሱ ነበሩ አይደለም ያሾሙት። ለአብይ አህመድ ጥያቄ አንስተው ነበር እንዲሾምላቸው፣ አብይ አህመድም ሾሞላቸው ነበር። በአንድ ዓመት ልዩነት ውስጥ ግን ይሄ ሰውዬ ካልተሰቀለልን ነው እያሉ ያሉት። በየሚዲያው እየወጡ በየአክቲቪስቶቻቸው በኩል እየወጡ የሚቀጠቅጡት ይህን ሰውዬ ምክንያት ስላላቸው ነው። ኦልሬዲ ሰውዬው ከአብይ አህመድ ጋር ይሰራል ብለው ስላሰቡ ነው ይህንን እያደረጉ ያሉትን። በደንብ የሚያጣላ ነገር ይኖራቸው። ኢንተርቪውን ሰምተሃል? ታደሰ ወረደ ያለውን ምን አለ መሰለህ
እኔ ለወንበሩ ምንም ያስጨንቀኝ ነገር የለም፣ እንደፈለጉ ያርጉት። ኢቭን የፌዴራል መንግስት ሰዎች የሚገልጽበት መንገድ ዝም ብሎ ወረቀት ነው የሰጡኝ፣ ምን እንደሆነ ምንነቱ ማይታወቅ ሆቴል በነበርኩበት የነሱ ሰው መጥቶ አገኘኝ ምናምን እያለ የአዲስ አበባ ሰዎች ምናምን እያለ ነው የሚያወራው። ንግግሩን በደንብ ላስተዋለ ሰው ቲፒኤልኤፎች መጥተው ተነስ ቢሉት ምንም ሊከላከል ወይም ደግሞ ግብግብ ውስጥ የሚገባ አይነት ነገር አይመስልም። ሰውዬው ግን እዛው ተመሳሳይ ከእነሱ ጋር አብረው የሚሆን ነው ይመስለው። ተመሳሳይ ኢንተርቪው ላይ ደግሞ ግን እስከ መጨረሻው እታገላለሁ ብሏል። ይህም ቦታ አስረክቤ ያልሄድም ወዴት ነው የምሸሸው ብሏል። ቃል በቃል ሊፈነቅሉ ካሰቡ ልክ ተመሳሳይ ጌታቸው ረዳ ላይ እንዳደረጉት እና ያንን ነገር አንስቷል። ያንን የምና ይሆናል። ግን አብይ አህመድ ያንን የሚያደርጉ ከሆነ ቦታውን የሚፈነቅሉ ከሆነ ያንን እታደጋለሁ ብሎ ሊገባ ይችላል። ቲፒኤልኤፍ ኦልሬዲ በብዙ የተዳከመ ኃይል ነው። ከሽንፈት በኋላ የሚፈጠር ነገር ነው። 2013 እንደነበረው አይነት አቅም የለውም። አሁን ላይ ወደ 3 ወደ 4 የተከፈለ ኃይል ነው። ኤሊቱም በከፍተኛ ሁኔታ ተሰባብሯል። እያየናቸውን በብዙ መድረኮች ላይ እናያለን የሚያንጸባረቁትን ሀሳብ ይታገላል ስል ከፌዴራል መንግስት ጋር ሆኖ ነው። ከፌዴራል መንግስት ጋር ሆኖ እንደዛ ላልማ እኔ እንደዚህ ተሆነ ብዬ የፌዴራል መንግስት እዚህ ውስጥ እንዲገባ አልፈቅድም እኮ ብሎ ቃልሰው ኢንተርቪው ላይ ያንን ሊል ይችላል። ግን እውነታው ያ ነው ወይ ነው? አሁን ከምናየው ነገር አንጻር ነው ልንገምት የምንችለው እንጂ ግለሰቡን በቲፒኤልኤፍ በዛው በአንተው ንግግር ሊድና እታገላለሁ ይበል እንጂ እውነታው ያው ነው ብለሳ ምን አልከኝ? እታገላለሁ ይበል እንጂ እውነታው ታዲያ እታገላለሁ ሲል ድብድብ ነው ማለት ይቻላል? እውነታው ያ ነው። እውነታው ያው ነው እንድትል ያደረገህ ነገር ምንድን ነው ማለት? እኔ ከፌዴራል ጋር ኦልሬዲ ግንኙነት ያለው ሰው ነው ብዬ ነው የማስበው። ኢንቫይት እያደረገ ነው የፌዴራል መንግስቱ ገብቶ እንዲረዳው ኢንቫይት እያደረገ ነው ብዬ ነው የማስበው። ይህንን ተጠቅሞ ደግሞ የፌዴራል መንግስቱ ሊገባ ይችላል። ኦልሬዲ ህጋዊ አድርጎት ቲፒኤልኤፍ እንደጣሰች ፕሪቶሪያን ስምምነት እንደጣሰች ከጦርነቱ በፊት የነበረውን ካቢኔዋን እንዳዋቀረች ያንን ምክንያት አድርጎ ገብቶ ሊከላከል ይችላል ብዬ አስባለሁ። ያንን ኢንቫይት ለማድረግ ነው እየተናገር ያለው ብዬ ነው የተረዳሁት። ወደ እንትኑ ስመለስ ግን የኤሊቱ ከፍተኛ የሆነ መሰባበር አለ። አሁን ላይ በጦርነቱ በኩል እንግዲህ የትግራይ ኃይል ወደ 4 ነው የተከፈለው። ወደ 3 ተከፍሏል። ከፊሉ ከሻዕቢያ ጋር ሰራለሁ ይላል፣ ከፊሉ ከብልጽግና ጋር ሰራለሁ ይላል፣ ከፊሉ ገለልተኛ ነኝ ይላል እና በብዙ የተከፈለ ኃይል ነው። ዲያስፖራውም ላይመለስ ሆኖ ተሰባብሮ ቀርቷል። ስለዚህ አሁን መሬት ላይ ያለው እውነታ ይህንን የሚያሳየን ቲፒኤልኤፍ አቅም የቲፒኤልኤፍ ኃይል ተቋቁሞ እንትን ሊል አይችልም። መሬት ላይ ያለው ፋክት ያ ነው። ጦርነቱን ከአብይ አህመድ ወገን ተሰልፎ የሚዋጉ የትግራይ ወታደሮች አሉለት። ልክ እንደ በፊቱ እንትን የላቸውም፣ ዩኒቲ የላቸው። ኤርትራ ላይ አፋር ላይ ከፍተኛ የሆነ የሚሰለጥን የታጠቀ የሀራ መሬት ኃይል አለ፣ የቲፒኤፍ ኃይል አለ። ያ ኃይል ገብቶ ሊዋጋ ይችላል። በተጨማሪ ደግሞ መከላከያ ሰራዊቱን ገብቶ ሊዋጋቸው ይችላል። ቲፒኤልኤፍ ቅድም ደብረ ብርሃን ስትደርስ እየተነሳ ነበር። ደብረ ብርሃን ድረስ ደርሳለች እና አሁን አዲስ አበባን ትቆጣጠራለች ተብሎ እየተነሳ ነበር እና ቲፒኤልኤፍ ደብረ ብርሃን ስትደርስ መከላከያውን መንገድ እየከፈተ እስከ ደብረ ብርሃን ድረስ ያደረሳት። ከዛም ነው አስገብተው እንግዲህ 1 ሚሊዮን ሰው ሲሞት ቀላል አይደለም። የ1 ሚሊዮን ሰው ሞት ማለት እንዲህ ዝም ብሎ አይደለም። አስገብተው ነው በደንብ አድርገው የመቷቸው። ስለዚህ በራሳቸው ስትራቴጂ አስገብተው መጥተዋቸዋል። እነሱ በፈለጉት መልኩ እንትን የሚያደርግ ማኔጅ የሚያደርግ ሊያስገቡ ይችላሉ። ከዛ ውጭ ግን ፉሊም ገብተው ሊዋጉ አይችሉም እነኚህ ሰዎች አይመስል። ምክንያቱም ከትግራይ ጋር ጦርነቱ አለቀ ማለት አብይ አህመድ ወደ እነሱ ነው የሚቀጥለው። ስለዚህ ስጋት አለባቸው። በቻሉት አቅም ጦርነቱ እንዲቀጥል ነው ሊያደርጉ የሚችሉት። ጽምዶ ፋኖንም ጽምዶም ፋኖም ተነስቷል። ፋኖ ጋር እኔ እስከማውቀው ድረስ ሱዳን ውስጥ ከአንድም 3 ተሰብስበዋል። 3 እነዚህ ሰዎች ሳይስማሙን የተለያዩት። እኛ እንኳን እስከምናውቀው ምንም አይነት የጋራ ስምምነት ላይ አልደረሰም። ፋኖም ቲፒኤልኤፍም ምንም አይነት የጋራ እዚህ የሚባል ስምምነት ውስጥ አልደረሱም። ሊያውም ፋኖ ከነሱ ጋር ይሰራል። ግንኙነቶች አሉ፣ ግን መሬት ላይ ይሰራል ስንል ለምሳሌ ጦርነት ቢጀመር የጋራ የሆኑ ወታደራዊ እንትኖችን መንደፍ መቻል አለብህ። ወታደራዊ እቅዶችን መንደፍ መቻል አለብህ። ፖለቲካሊ መሰራት ያለባቸው ስራዎች አሉ። የአማራው ኤሊት አብዛኛው እየተቃወመ ባለበት በዚህ ሰዓት እንዴት ሆነ ነው ከዚህ ኃይል ጋር ልሰራ የምችለው? ግንኙነቶች ሊኖሩ ይችላሉ፣ የሉም ልል አልችልም። ይገናኛሉ፣ በደምብ ተገናኝተውም ተሰብስበው ያውቃሉ። ግን አሁን ላይ እውነታው ግን ያ ነው። አብረው ተሰብስበው ተገናኝተዋል፣ ነገር ግን ሊስማሙ አልቻሉም። ከአንድም 3 ተሰብስበዋል እነኚህ ሰዎች። እኛ በምናውቀው ግን ሊስማሙ አልቻሉ። ስለዚህ አሁን መሬት ላይ ያለው ፋክት ያ ነው። እነኚህ ሰዎች ቲፒኤልኤፎች ዓላማቸው አንድና አንድ ነው፣ ነፃ ትግራይ ማወጅ ነው የሚፈልጉት። እስካሁን ድረስ የከፈሉት መስዋዕትነት አለ። ስታስበው እኔ ማንኛውም የአማራ ልጅ እንዲያስበው የምፈልገው እነኚህ ሰዎች 1 ሚሊዮን ሰው ሳክሪፋይስ አስከፍለዋል። 4 ኪሎ ድረስ የሚዋጉበት ምን ምክንያት አላቸው? አሁን ላይ የአማራውም ኃይል በተጠናከረበት ሰዓት፣ የኦሮሞም ኃይል በተጠናከረበት ሰዓት፣ የትኛውም ኢትዮጵያ ውስጥ ያሉ ኃይሎች ሁሉ
ታጥቀው ተደራጅተው ባሉበት በዚህ ሰዓት ላይ ኢንተረስታቸው ሁሉ ግዙፍ በሆነበት በዚህ ሰዓት ላይ ተዋግቶ 4 ኪሎ ድረስ የሚመጣ የቲፒኤልኤፍ ፋይልስ አለ ወይ ነው? አሁን ላይ ከተዋጉ የሚዋጉት ለትግራይ ነፃነት ብቻ ነው። ከዛ ውጭ ከፋኖ ጋር ምናምን ለተነሳው አንድ ምሳሌ ልስጥ። ለምሳሌ ባለፈው አይ ቲንክ የፌዴራል ኃይል ተንቀሳቅሶ ነበር ወደ ትግራይ ድንበር። ሲንቀሳቀስ እየተያዩ ከፋኖ ጋር ከ2015 በኋላ አንድም መኪና በጎጃም በኩል ሲያልፍ በደቡብ ጎንደር በኩል ሲያልፍ ደፈጣ ሳይደረግበት ያለፈ የመከላከያ ኃይል አልነበረም። ይመታሉ፣ በደንብ ይቀጠቀጡ ነበር። አሁን ግን 300 መኪና ነው በጎጃም በኩል አሳልፈው ያስገቡት። በደቡብ ጎንደር ሲወጣም እየተያዩ በአይን ነው ያሳልፏቸው። ይሄ ማለት ጠላቴ ሊመታልኝ ነው እየሄደ ያለው ነው። ስለዚህ የጋራ የሆነ መግባባት አለ በእነኝህ ኃይሎች መካከል እና ያንን ነው ልል የምችለው። ጽምዶ መሬት ላይ ተግባራዊ ሊሆን የማይችል ነገር ነው። ታንክ ዩ። እዚህ ላይ ላላችሁ ፌስቡክ ላይ ዩቲዩብ ላይ ቲክቶክ ላይ ላላችሁ በጣም ማወቅ የምፈልገውን አንድ ጥያቄ ጠይቄያቸዋለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዱና 8100 ህዝብ ያለበት ነው። አንድ አጭር ጥያቄ አስቀምጫለሁ። ከዚህ ፕሮግራም በኋላ እያነበብኩኝ ለራሴም ግብዓት እንዲሆን ማወቅ ስለምፈልግ አነብላችኋለሁ። ስማችሁን እየጠራሁኝ በቁም ነገር እንደከዚህ ቀደሙ እንደምታደርጉት ጻፉልኝ። ጥያቄው እንዲህ ነው የሚለው፣ ህወሓትና ብልጽግና ወደ ጦርነት የሚገቡ ከሆነ ምን ሊፈጠር ይችላል? ማን ያሸንፋል? እንዴት? እጥን ምጥን ያለች አንዳንዶቻችሁ የዙረት ታሪካችሁን የሚስታችሁን የባላችሁን እንዴት እንዳተገናኛችሁ እንዴት እንደወለዳችሁ ምናምን ነው የምትጽፉት። ኖ ኢኮኖሚ ኦፍ ወርድ ተጠቅማችሁ ይህንን ፕሊስ፣ በጣም ኢምፖርታንት ስለሆነ መጨረሻ ላይ ስማችሁን እየጠራሁኝ አነባለሁ። ለእኔም ግብዓት ይሆኛል። ቴንኪው፣ ከልብ አመሰግናለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ያለ መጠየቅ ነው። ወደ አኪላችን እንሄዳለን። አኪላ 8 ደቂቃ አለ ወንድሜ። ኦኬ ቴንኪው። ሁላችሁንም ሰላም ብያለሁ። እንዴት ነው ቴዲ? ከታችም ያላችሁትን እንዴት አድርጌ ላስቀምጦ መሰለ? ቅድም እንደተነገረው አሁን አይ ቲንክ ዋንጋሪ ይመስለኛል በጣም ኦፕቲሚስት ሆኖ ነው። ኦፕቲሚዝሙ ራሱ በሌላ ሰው ሪዛልት ላይ ነው። ለምሳሌ የትግራይ ህዝብ ህወሓትን ይጠላታል፣ ኤርትራና ህወሓት ይጣላሉ ምናምን የሚል ኢቭን ብልጽግና ይህ አቅም አለው ብሎ አይደለም የተነተነ። ስለዚህ ትንተናው ራሱ ቆም ብሎ ማሰብ ያለበት ይመስለኛል። ሞር አይ ቲንክ እዚህ ቤት ብሽሽቅ ወጣ ያለ ነገርም ቢያንስ ሴንስ የሚሰጥ ፖለቲካ ስለሚሰራ እንደዛ አይደለም። እንደ ተንታኝም እንደዚህ አይተነተንም። ምንድነው ከደረጃ በታች ነው ትንተናው። ለማንኛውም ምንድነው አሁን ፕሪቶሪያ አግሪመንት ነው ወሳኝ። ቢኮዝ ህወሓት በጣም ቴክኒካል ኃይል ከዚህ በፊት ጦርነት ሲያነሳ በምርጫ ጉዳይ አሳቦ ነው ጦርነት ያነሳውና ፕሪቶሪያ አግሪመንቱ ላይ ህወሓት ኦልሞስት ሁሉንም ዲዩቲዎቹን አላሟላም ብሎ ጥሶ ያለበት ጊዜ ላይ ነው። ብልጽግና አይ ቲንክ ሙሉን አሟልቷል። ፌር ሆነን ለመናገር ለምሳሌ ቲፒኤልኤፍ ሻርፕ ስፔክ ኮንስቲቱሽናል ኦቶሪቲ ኦፍ ዘ ኤፍዲአር ገቨርንመንት ይላል፣ እሱን ጥሷል። ሁለተኛው ሪፍሬን ፍሮም ኤዲንግ ኤንድ አቤቲንግ ሰፖርቲንግ ኦር ኮላቦሬቲንግ ዊዝ ኤኒ አርምድ ኦር ሰብቨርሲቭ ግሩፕስ ኢን ኤኒ ፓርት ኦፍ ዘ ካንትሪ ይላል። አሁን ከፋኖ ጋር ከኦነግ ጋር እሰራለሁ ብሏል። ስለዚህ ማንንም እንዳትረዳ ተብሏል። ኢትዮጵያ ውስጥ ካሉ ታጣቂዎች ጋር እንዳሰራ እየሰራ ነው። ሪስፔክት ዘ ኮንስቲቱሽናል ማንዴት ኦፍ ዘ ፌደራል ገቨርንመንት ቱ ዲፕሎይ ኢትዮጵያን ናሽናል ፎርስ፣ የኢትዮጵያን መከላከያ ሰራዊት እንዳይንቀሳቀስ መፍቀድ አለበት፣ ማክበር አለበት ነው። አክቹዋሊ እሱንም ያው ጦርነት ማድረግ ጥሶታል። ሪፍሬን ፍሮም ኮንስክሪፕሽን ትሬኒንግ ኤንድ ዲፕሎይመንት ነው። ወታደር ማሰልጠን አትችልም ተብሏል። እያሰለጠነ ነው፣ ኮንስክሪፕት እያደረገ ነው፣ እየመለመለ ነው፣ እያሰለጠነ ነው። ምናየው ሌላኛው halt any conduct that undermines the sovereignty and territorial integrity of Ethiopia፣ የኢትዮጵያን ግዛታዊ አንድነት የሚጻረር ነገር ማድረግ የለበትም ተብሏል። እያደረገ ነው። የመጨረሻው seize all attempts of bringing about unconstitutional change of the government ይላል። የህገ መንግስታዊ የሆኑ መንቀሳቀስ የለበትም ይላል። የህገ መንግስታዊ የሆነ ነው ቢኮዝ ህገ መንግስቱ ተጠቅሶ ስለተደራደሩ ማለት ነው። ወደ ፌደራል መንግስቱ ስንመጣ halt military operation against TPLF combatants ይላል። ቲፒኤልኤፎችን ማሳደድ እንዲያቆሙ እንዳይወጋቸው ነው። ይሄ እያደረገ አይደለም። expedite and coordinate restoration of essential services in Tigray ነው። በአፋጣኝ ሰርቪሶችን የቴሌኮም ምናምን መክፈት አለበት ይላል። ከፍቷል። facilitate the lifting of terrorist designation of TPLF ይላል። ቲፒኤልኤፍን ከሽብርተኛነት ማንሳት ይላል። አንስቷል።
mobilize and expedite humanitarian assistance for all those in need in ትግራይ ለተቸገሩ መድረስ አለበት ይላል። እየደረሰ ነው። በፌደራል መንግስቱ ፕሪቶሪያን ይባላል። ያ ማለት አሁን ምንም ነገር ቢከሰት when we take it to the IC table international community table ላይ ስንሄድ ብልጽግና የተሻለ አድቫንቴጅ ይኖረዋል። እንደ በፊቱ ሴኩሪቲ የዩናይትድ ኔሽን ሴኩሪቲ ካውንስል ሊሰበሰብ አይችልም። ቢኮዝ ከዚህ በፊት ማይኖሪቲ ናቸው፣ አደጋ ተፈጥሮባቸዋል ብሎ ነው ያሰበው። አሁን ግን እንደዛ ስላልሆነ ማለት ኦልሬዲ የነበረውን ሴሴሽን ኦፍ ሆስቲሊቲ ስለጣሱ ወይም ደጋግሞ ስላፈረሱ ህወሓት የቀራት የመጨረሻው ነው። ይህ ህገ መንግስታዊ የሆነ ከፌደራል መንግስቱ ጋር የተደረገን ግንኙነት ማፍረስ ነው የሚለው በአሁኑ አፍረሰውታል ማለት ነው። እሺ መንግስት ለመሆን እየመጡ ነው። በዚህ አጋጣሚ ጀነራል ታደሰ ወረደ ሱዳን ያለው አርቲክል 8(2) ላይ ያለው ምን ትላለህ? ይሄን አድርጓል ብለህ ታስባለህ? ለኢንዲኤፍ የተሰጠውን Okay, article 8. The NDF shall safeguard the sovereignty, territorial integrity and security of the country from foreign intrusion. Article 8(2). 1 second. ሉዓላዊ ግዛት የማስጠበቅ ኃላፊነቱን ምናምን የሚያትትበት ፓርት ማለት ነው። ለምሳሌ የኢሮብ ማህበረሰብ አንድ የሚያከራክረው የሻዕቢያ ወራሪ ወይም ደግሞ የሻዕቢያ ኃይሎች የኢሮብ ማህበረሰብን ይዟል፣ ሉዓላዊ ግዛታችንን ጥሰው ገብተዋል ይላሉ። የቲፒኤልኤፍ ሰዎች ይወቅሳሉ። ይሄን የማስጠበቅ ኃላፊነት ደግሞ የሴንትራል ገቨርንመንቱ ከሆነ ይሄን አድሬስ አድርጓል ብለህ ታስባለህ? ኦኬ፣ ምንድነው ለብቻ ኖቲስ አድርገው ከሆነ አይ ቲንክ አርቲክል 7 ላይ ለብቻ ሴሌክቲቭ አድርጎ ሪስፖንሲቢሊቲያቸውን አስቀምጧል። ከዛ ውጭ ያለው የዚህ አሁን ያነሷቸውና መጀመሪያ ፕሪአምብሉ ላይ ያለው ህገ መንግስቱም ለፌዴራል ገቨርንመንት የሰጠው ስልጣን ስለሆነ ለምሳሌ ሉዓላዊ ግዛታችንን ጥሶ የሚመጣ ኃይል ካለ የማስለቀቅ ፌዴራል መንግስቱማ ሊሚቴሽን አለብኝ ማለት ይችላል። ገብቷል? ምንድነው ሊሚቴሽን? ለምሳሌ የአቅም ማነስ አለብኝ፣ ትልቅ ጦርነት እንዳይመጣ ሰጋለው፣ ያን አካባቢ ነፃ ለማውጣት በማድረገው እንቅስቃሴ ውስጥ አደጋ ሊፈጠር ይችላል። ያ ደግሞ ኢራፕት አድርጎ በጣም ትልቅ ጦርነት ሊከሰት ይችላል ብሎ መከላከል ይችላል። ዊሊንግነስ ግን አለው ነው የስታይሃብ ዊሊንግነስ ደጋግሞ በሚዲያ ተናግሯል። ጦራቸውን ማስተካከል ሞክሯል። ኦኬ። ስለዚህ ይሄ ለምሳሌ አንድ ነገር አንድ ዲዩቲ በዛ ተቃራኒ ስትቆም ነው ያንን ጥሳህ ነው የሚባለው እንጂ አንድ ዲዩቲ መፈጸም አለመቻል ጣስካ ይባላል። ለምሳሌ ዲዛርማመንት ዲዲአር አድርግ ትባላለህ። ዲዲአር ማድረግ በተለያየ መልክ ሊያቅትህ ይችላል። ለምሳሌ ከፋይናንስ ኢሹ፣ ከታይም ጉዳይ፣ ከፋሲሊቲዎች አለመሟላት ላታረግ ትችላለህ። ይሄ አፋጥን ነው የምትባለው ምንድነው? ይሄን ነገር እባክህ ፈጥኖ እንዲደረግ ኦኬ ኤክስፐዳይት ይደረግ ብለው ነው የሚጠይቁ። መጣስ ግን ምንድነው? ከዛ አጌንስት የሆነ እንቅስቃሴ ስታር ለምሳሌ ኢትዮጵያ ውስጥ ያለው የታጠቀ ኃይል ጋር እንዳትሰራ ተብለህ ስትሰራ እየጣስክ ነው ማለት ነው። ይሄኛው የማድረግ አለመቻል ነው። ላኪንግ ኢዝ ኖት አ ቢግ ዲል በኢንተርናሽናል ኮሚኒቲ ቋንቋ ማለት ነው። በቃ አፈጻጸም ይገመገማል፣ ደግሞ ይገመገምና የአፈጻጸም ችግር አለ። ይሄ ስላነሰኝ ነው ብለህ ይሄን በጀት ሁሉ ልትጠይቅ ትችላለህ፣ ገንዘብ ፋንዲንግ ልትጠይቅበት ትችላለህ። ወይም ይሄ ነው እና ደግሞ there is a good reason። ወደ ጦርነት ስንመጣ ምንድነው አሁን ኖቲስ አድርገህ ከሆነ ብልጽግና የኢትዮጵያን ሕዝብ አንድ አድርጎ መንቀሳቀስ ይፈልጋል ወደ ራሱ ጎል ማለት ነው። ብልጽግና ወደሚመራው ናራቲቭ ውስጥ ለመውሰድ ማለት ነው። ብልጽግና የሚመራው ትርክ ለምሳሌ ኢትዮጵያ በሆነ ጎዳና ውስጥ ናት በልማት ምናምን ወደሚለው ስሜት ለማምጣት የግዴታ ኢትዮጵያ አንድ መሆን አለበት። በኤሪትሪያ ጉዳይ ለማድረግ ሞክሯል፣ በሶማሊያ ጉዳይ ለማድረግ ሞክሯል። እነዚህ ሁለቱ ላይ ወደብ የሚል ሀሳብ አንሱ ነው። የወደቡ ሀሳብ የአሰብም የሶማሊያም የሶማሌላንድ ወደብ ሁለቱም ሲጠቀሱ ኢትዮጵያ ለሁለት ወይ ለሶስት ተከፍሎ ነበር። ግማሹ ወደብ ቢመጣ ሰላም ካልተገደበ ምናምን የሚል ነው። ኢንክሉዲንግ አባይ ሲመረቅ የኢትዮጵያ ሕዝብ ይህን ያክል ሃይፕ አላደረገም። ደም አልተገደበም፣ ውሃ ቢገደብ ምናምን ያለው ያ ማለት የኢትዮጵያ ሕዝብ አንድ ለመሆን አልቻለም። በእነዚህ ሁለት ትልልቅ አጀንዳዎች አባይ ግድብ፣ የወደብ ጉዳይ ይህም ብልጽግና በደንብ ተመልክቷል። ኦኬ
በጣም የገረመኝ ነገር በኤርትራም ጉዳይ ማለት ነው። ቢኮዝ ብልጽግና ባለፋበት ፖለቲካ ለማሸነፍ ስለፈለግ ብልጽግና የሚታወቀው በአንድና በአንድ ነገር ነው። በቃ አብይ ስትል የአብይ የራሱ ሌጋሲው ምንድነው? ሳር መትከሉ ምናምን አይዶን ሲተዝ ሌጋሲ ውሃ የሚያጠጣው ከሌለ የፋኖችን ተሳትፎ እንዴት ነው የምታየው? ወደ እሱ ወጣለና ታንክ ዩ። ብልጽግና የሚታወቀው ህወሓትን ከኢትዮጵያ ፖለቲካል ፊልድ ሰባብሮ በማባረር ይሄ ብልጽግና ኮከብ ተጫዋች ሆነበት። ኢትዮጵያም ከዚህ በኋላ አንድ ሆናው ብልጽግና ወደሚፈልገው መስመር ውስጥ ልገባለት የምትችለው ከህወሓት ጋር ከተዋገር። ህወሓት ሲባል አብዛኛው ኢትዮጵያዊ ተመሳሳይ አሰላለፍ ውስጥ ነው። የፈለገ እየተጠላለም በአሰላለፍ ደረጃ አሁን ቅድም ሆኖ አስቀምጦታል። መንገድ መክፈት አሁን ፋኖች አንዳንድ ሪል ፋኖች መንገድ እኛ ክፈቱ ብለን ባይዘው ፕሮፓጋንዳ ሰርተን ክፈቱ ወደ ህወሓት የሚሄድ ሰራዊት ሲመጣ ተዋጋው ክፈት ብለን በስነ ስርዓት ሰርተንበታል። ሰክሰስፉሊ ውጤት የሚያመጣንበት ኦኬ እንዲያልፍ ማለት ነው። ከዛ እስካለፉ በኋላስ ከህወሓት ጋር እንዲዋጋ ማለት ነው። ወደ ህወሓት ኃይሉን እያስጠጋ ነበረ ብልጽግና። ፋኖ ከዛ ምንድን ነው የሚወስዱ አክሽን? አሁን ፋኖ ኢንጀነራል ፋኖ የአማራ ጠበቃ ነው። ከፋኖ ውስጥ ግን ልትል ቢት ኦፍ ኃይል ራሱን አፋብን የሚባል ድርጅት አለ። ልክ እንደ አፋባ ምናምን አፋብን ከህወሓት ጋር መስራት ጀምሯል። ኢትስ ቬሪ ኦፊሻል። አብዛኞቹ የትኞቹ ፋኖች ነው እናንተ ክፈቱ ያላችሁት? እኛ ከታች ያለውን ክፈት ብለናል። ቢኮዝ የፋኖ አደረጃጀት ሻለቃ ላይ ነው ጨዋታው ያለው። ከላይ ያለው ምን አልከኝ? ከታች ያለው ማለት ነው ማለት ከታች ያለው ማለት ቃታ የሚስበው ማለት ነው። ይኸውልህ የሚዋጋው የሻለቃ አደረጃጀት ነው። ብርጌድ አይደለም የሚዋጋው፣ ክፍለ ጦር አይደለም። ከታች ያሉትን የሚያዙት ከላሉ ናቸው። የለም እሱ ቼን ኦፍ ኮማንድ ጠንካራ አይደለም። ያ ቼን ኦፍ ኮማንድ አልተመሰረተ። ቢኮዝ ይሄ ዘመነ ስፖክስ ፐርሰን እና አስረስ ማሬ አፋብን የተመሰረተው አሁን ለምሳሌ ብታየው ፌስቡክ ላይ ሄደህ ብታይ ሁሉም ፌስቡካቸው ላይ ሲባሉ ሲሰዳደቡ ይላሉ። ቼን ኦፍ ኮማንዱን ዩ ካን ኖት ሲ ኢት ሴንስ ኢት ኦኬ። ሶ ቼን ኦፍ ኮማንድ በራሱ ጊዜ ነው የሚሄደው ከታች ያሉት ነው የምትለው? ምንድነው ካየው ኢትስ ኮአሊሽን አፍተር ኦል። ለምሳሌ ህወሓት ሻዕቢያም ካየ ከሴሮ ተነስተው የራሳቸውን ሰራዊት ነው የገነቡት። ይሄኛው ግን እንደዛ አይደለም። ሻለቃዎች የራሳቸውን ሰራዊት ይዞ መጥተው ኮአሊት። ለምሳሌ ትናንት ከእስክንድር አደረጃጀት የነበረ ዛሬ ወደ ዘመን ይመጣል። እንደፈለጋቸው ነው የሚሄዱት። ቢኮዝ ኢንዲፔንደንት ናቸው። ኢትስ ላይክ 100 ፍላግ ያለው ኃይል እንደማለት ነው። ኦኬ ፌዴሬሽን ነው። አንደርስታንድ ዋና አማራዎች የራሳቸው አካሄድ አላቸው። ግን ኦኬ በዚህ አሁን ተበጣጥሰው በመሄድ ሂደት ውስጥ የአማራን ጥያቄ ለአመታት የተያዘውን ጥያቄ እንዴት ነው ማስመለስ የሚቻለው? ኮዝ ብቻ ነው። አሁን ይሄ ሬቮሉሽን ሌድ ኦር አንሌድ ጁሊየስ ማሌማ ሰሞኑን እያየሁት ነበርና ኢንተረስት ቤዝድ እስካልሆነ ድረስ ወደ አንሌድ ይሄዳል። ኦኬ ሌድ መሆን የሚችለው ሊድ የሚያደርገው ሰው ወይም አደረጃጀት ኢንተረስትን እስከያዘ። ለምሳሌ ይሄ ትግል ሁላችንም ስንወጣ ኢንተረስት አለን። የግዛት አንድነታችን ማስጠበቅ አለብን። በዚህ ላይ ችግር ያለበት ሰው አብዛኛው ታጋይ ይሄን ብሎ ስለወጣ ተቃራኒ ይሆናል። የኛ ታጋይ በጉድ ቲንግ አባውት ፋኖ እንደ ህወሓት ህዝብ ይዞ ያልወደቀበት ምክንያት ምንድነው? ኢንዲፔንደንት ናቸው። የጌት በኮዝ ነው የተሰባሰቡት። ኮዙ ጋር ልዩነት ካለ ድርጅቱ ይለያያል። ኮዙ ጋር ልዩነት ካለ እንደ ብርጌድ ሊለያዩ ይችላሉ። እንደ የጌት ሁሌም ለህዝቡ ፌቨር የሚያደርግ ኃይል አለ ማለት ነው። ይሄ ብዙ አሳሳቢ አይደለም። ቢኮዝ ጦርነት የሚነሳ የፋኖ እንትን የፋኖ ከዚህ በላይ እንደውም አሳሳቢ ነገር ትናገራለች። ከዚህ በላይ አሳሳቢ ነገር ምድር ላይ ብትፈልግ ልታመጣ እኮ አትችልም። አሳሳቢ ነው እንጂ አንደኛ የህዝቡን ኮዝ ይዞ የሚሄደው ኢንተርቪው ላድርግ ብትል መግለጫ ይስጥ ብትል ሊናገር የሚችል ከየት ተነስተው ወዴት እየሄዱ እንዳለ ህዝቡ ከየት ተነስተው ወዴት ይዘውት እየሄዱ እንዳለ ሊናገር የሚችል ያስረዳ የሚችል አመራር ሊኖር ይገባል። በተናጠል ሁሉም የራሱ ኮዝ ከሆነ ይዞ ሄደው ዘመነ የራሱ ኮዝ አለው፣ ከበደም የራሱ ኮዝ አለው፣ አየለም በራሴ ኮዝ ነው እየሄዱት ያሉት ካለ እንዴት መያዝ ትችላለህ? ጭራውን መያዝ የማትችለው ትግል አይሆንም። ትክክል። አይ ዶንት አንደርስታንድ። አየህ ኮዝ ነው የሚያገ አሁን ንቦች ከቀፋቸው የሚወጡት ለመቅሰም በቃ ይሄ ብቻ ነው ኮዝ ናቸው።
ጌስ ይሄ እኮ እስኪሳካ ድረስ እናንተ አበባ ወደሌለበት ነው የተበታተናችሁት። ንቦች አንድ ያደርጋቸዋል አበባ መቅሰም። አዎ ትክክል። ይኸውልህ አማራ ኮዞች ይዞ ነው የተነሳው። ጄኖሳይድ እንዳይመጣብኝ የቲፒኤልኤፍ አብይም ጠላታችን ነው ብሎ ነው የተነሳው። ስ ዘ ግራውንድ ኮዝ። ከዚህ ዲቬት ብታረግ ሌላው አብሮ አይከተልህም ልልን አንተ ማድረግ ትችላለህ። እንደ 5 እንደ 10 ግሩፕ ሰው ሊያደርግ ይችላል። ግን ከዚህ ሜን ኮዝ በራክ ቁጥር አንተ ነህ እየሸሸ የምትመጣው። አሁን ብዙዎቹ አመራሮች ሙቭመንት ገብቶኛል። ይሄ ታራ አካሄድ ህዝቡን ዋጋ ያስከፍሎ የሚያማራ ህዝቡን ያድነዋለች። አሁን የትግራይ ህዝብ ዋጋ ከፍሏል። ለምን አንድ እንደ ሶሊድ ነው የሚንቀሳቀሰው። ህወሓት በማዕከላዊ ኮሚቴ የወሰነው ውሳኔ የትግራይ ህዝብ ጋር ዋጋ የሚከፍል ከሆነ ህዝባዊ ወያኔ ሓርነት ትግራይ የተባለ ቅርጽ ያለው ልጠይቀው የምትችል ፍርድ ቤት ልታቆማቸው የምትችል ወንጀለኛም ከሆነ ወንጀለኛ መልካም ከሰራ መልካም ብሎ ሊያወድሳቸው የሚችል ስብስብ አለው። ጠቅላላ ጉባኤ የሚያደርግ መግለጫ የሚወጣ አንተ በምትለኝ ነው ብለው። በነገራችን ላይ ዋና አማራዎችን እንደሚያደርጉት ትግል ነው መለየታችሁ ማየት ያለባችሁ። ዋና አማራ አንተን በምትለኝ ትግል አኪላ ቅርጽ ያለው የፋኖ ኃይል ወይም ደግሞ እናንተ የምትሉት ያስቀመጣችሁት ኃይል ከሌለ ዝም ብሎ ሁሉም በመሰለኝና በደሳለኝ ወደፈለገበት ነው የሚተኩሰው። ይሄ ደግሞ ወደ ኮዙ ነው የሚተኩሰው። ትልቁ ነገር ይሄ ፒፕል ሌድ ስለሆነ ኮዙን ነው አንተ ዘርት የምታደርገው። ለምሳሌ ይኸውልህ የኛ በእድለኛ ከሆነ የአንተ ኮዝ የከበደ ኮዝ አይደለም። አሁን አንተ በምትነግረኝ ሁሉም የየራሱ ኮዛችን ሁላችንም የምንስማማበት ኮዝ አለ። ሁላችሁ የምትስማሙበት ኮዝ ምንድን ነው? የግዛት አንድነታችን። ያ ማለት የአስተዳደር ወሰን ጥያቄዎች አሉ። እነሱ ጥያቄዎች ናቸው። ምንድን ነው ያስተዳደር ወሰን? የወልቃይት የራያ የመተከል የአዲስ አበባ ጥያቄ አለ። የወልቃይት ጉዳዩ ተመልሷል ባለው ሁኔታ። ለምሳሌ ከወልቃይት በተቃራኒ እንደ ፋኖ አደረጃጀት ብትቆም ህዝቡ ይከዳል ማለት። በራያ ለምሳሌ ምሬ ወዳጆ በራያ ጉዳይ ላይ ላክ አደረጉ ወይም አፈገፈጉ፣ ህዝቡን ከዳቸው። ጌትሜ በየቦታው ማለት ነው። በአዲስ አበባ ጉዳይ በምናምን ላክ አረግ፣ ህዝቡ ይከዳል። ፋኖ የጥያቄው እንትን ነው፣ ከጥያቄው ጋር የተያያዘ ነው። እኛ ጥቅማችን ምን መሰለህ? ተመልከት፣ ይሄ በጥያቄ ላይ የተመሰረተ በመሆኑ በጣም ብዙ አክተር ተፈጥሯል። ለምሳሌ አንድ ሰፈር የክባብ አሁን እነዚህ ቱርኮች ክባብ ቤት የሚከፍቱት በመጡበት ሰፈር እዛ ሰፈር ዲማንድ ካለ ይከፍታሉ። ብዙ ክባብ ቤት አለ። ከዛን አንተ የተሻለ ነገር ታገኛለህ። የአማራም ህዝብ አስቀምጧል፣ ኢንተረስቱን አስቀምጧል። ኢንተረስቱን ለማስሟላት ሚኒሻም ሆነና ፋኖም ሆነና ብልጽግናም ሆነ ምንም ሆነና ኢንተረስቱ ከተሟላለት ከጎን ነው። ለምሳሌ ከዚህ በፊት በነበረው በጠለም ጦርነት ሚኒሻ ነው የተዋጋው ከህወሓት ጋር። ህዝቡ ከሚኒሻው ጋር ተሰልፎ ተዋግቷል። እንደ ኔክስት ብልጽግና እንደሚጨቁነው ሲያቅ ደግሞ ከዛ አካባቢ ካሉ ፋኖች ጋር ይሰራል። አሁን ልዩነቱ ምንድነው? የአማራ ህዝብ በጣም የስልጣኔ ደረጃው ትልቅ እኩል እንደ ማህበረሰብ ሁላችንም አንድነታችን ድህነት ቢሆንም ኋላ ቀርነት ቢሆንም የፖለቲካ ስልጣኔ ግን 3000 ዓመት በፖለቲካ ውስጥ የኖረ ማህበረሰብ ስለሆነ ከብዙ ማህበረሰብ ኢትዮጵያ ውስጥ ካለ የተሻለ ነው። አሁን የትግራይ ህዝብ ህወሓት እጣ ፈንታዬን ይወስንልኝ ብሎ ሰጥቶ ህወሓት እንሙት ሲሉ ይሞታል፣ እንታረቅ ሲሉ ይታረቃል። ዛሬ ስነ ልቦና ኪሳራ ውስጥ ወድቋል። ህወሓት ፕሪቶሪያ ሲደራደር አብይን ከንት እናወጣዋለን ከበሸሽ እናወጣለን ያሉ ሰዎች ሲሄዱ የትግራይ ወጣት ልቡ ተሰብሯል። የሞራል ውድቀት ውስጥ ገብቷል። ወደ ኦሮሚያም ስትመጣ እንደዛ ነው። የግድ መሪ በመፈለግ ማለት ነው። ዛሬ አሁን አንዴ ጋ ያው ስላለኝ ህወሓት አሁን የምትሄድበት አፕሮች ኤርትራን ይዛ ልትመጣ ትችላለች ምናምን። ሁሉም ግን ፈልጎ እስከ ጫፍ የሚሄድላት የለም። የኢትዮጵያ ህዝብ በዚህ ሰዓት አሁን እኔ ብልጽግና ሰክሰስፉል ሊሆን የሚችለው ብዬ ማስበው የኢትዮጵያ ህዝብ በህወሓት ላይ አንድ ይሆናል። ሁሉም ሰው በጣም አሜዚንግሊ ማለት ነው። ህወሓት የቴዲ አፍሮን ዘፈን ዳስጣልን አብራ ብዘፍን ፌክ ናት። እሱን ቢያገኙ ይገሉታል ቴዲን። በሁሉ ነገር ከፋኖ ጋር ሰርቻለሁ ብትልም በክርስቲያን ግንኙነት ሰሜናዊ ምናምን ብትልም ግን የኢትዮጵያ ህዝብ ያው ህወሓትን እንደ ጠላት ከማየቱ ወደኋላ አላለም ማለት ነው። ዞሮ ይመጣል። አንድ ኮመንት አይቼ ነበር። ቴዲ የወልቃይት ጠገዴ ጉዳይ ተመልሷል የምትለው ምንድን ነው? አይ ቲንክ ይህን ጥያቄ
ይርታቸው አንስችለት ይርታቸው ሚለው ቢያጣ በአግባቡ አልተመለሰም ብሎኛል። እሸተ ደምለውና ኮሎኔል ደመቀ የሚጠብቁት ምንድነው ታዲያ? ወልቃይት ጠገዴ ላይ የቲፒኤልኤፍ ሰዎች ጋይስ፣ የቲፒኤልኤፍ ሰዎች የሚናገሩትን እኮ ከሰማችሁ የአንዳችሁ ትግል ከአንዳችሁ ጋር ኮንትራዲክት ያደርጋል። ገብረ እግዚአብሔር ብዙ ጊዜ ነግሬዋለሁ፣ እስኪሰለቻችሁ። እንደውም በገብረ እግዚአብሔር ትንታኔ በቲፒኤልኤፍ ወራሪ ኃይሎች የወሰዱብን፣ ከተሳሳትኩኝ ታርሙኛላችሁ ካልሰማችሁ፣ ቃል በቃል ወራሪ ኃይሎች የወሰዱብን ግዛታችን አለ እናስመልሳለን፣ ፋኖ ለማለት ያለ እነ እሸተ ደምለውና ኮሎኔል ደመቀ ዘውዱ ወልቃይት ወይ በረሳሽ ቀኝ የተርሳሽ ትርሳኝ፣ ወልቃይት የአማራ ሕዝብ አጽመ ርስቱ ነው ብለን ታግለናል። አሁን በእጃችን አስገብተናል፣ እንታገላለን። እነዛ እናስለቅቃለን፣ እነዚህ እንታገላለን። ይሄ ድሮ ሊፈታ የሚገባው ጉዳይ ነበር። ስላልተፈታ ሲንከባለል አብይ ከመምጣቱ በፊት መፈታት ያለበት ጉዳይ ነው። ግን እዚህ ደርሰናል። ኦኬ፣ አሁን እዚህ በደረስንበት ባላችሁበት የመጫወቻ ሜዳ የሁለታችሁ ነገር፣ አንዳችሁ የግዛት አንድነታችንን ለማስጠበቅ ካላችሁ እነሱ ኢቨን ሳትስፋ ያሉንም እንኳን ብትሉ በእጃችሁ የያዛችሁትን ነገር እንኳን ለማስለቀቅ ነው የምንመጣው ይላሉ። ከትንታኔያቸው በመነሳ ነው የምናገረው። የኔ ጥያቄ ተስማማ፣ እንዴትም ማስለቀቅ እንዴትም ያዘው፣ አገሬን ብቻ አትንካዘው እንደፈለግኩ። ግን ይሄን እንዴት ነው የምታስታርቁት ነው? ቢያንስ ሊገባን በሚችል አማርኛ ቋንቋ ነገሩ ነው። የሁለታችሁ ንግግር ሰከን ብሎ ላደመጣችሁ ሰው የሰማይና የምድር ያለ ልዩነት አለ። ከዛ በላይ ርቀት ካለው እንደዛ ሊሆን ይችላል። ኦኬ፣ ከዚህ በኋላ ሁለት ዙር ይኖራቸዋል። በጣም የሚገርም ትንታኔ ነው። የብዙዎቻችሁን ኮመንት እያየሁኝ ነው። ቴሌግራም ላይ የብዙዎቻችሁን ኮመንት እዚህ ጋር እስካሁን የጻፋችሁ ሰዎችን እያነበብኩ ነው። 4 ሰዎች ኮመንት አድርጋችኋል። መጠይቅ አስቀምጫለሁ። ህወሓትና ብልጽግና ወደ ጦርነት የሚገቡ ከሆነ ምን ሊፈጠር ይችላል? ማን የበላይነትን ይዞ ስልጣኑን ያጸናል? እንዴት? ፓወር ፖለቲክስ ስለሆነ የምናወራው ማለት ነው። አኪላን እናመሰግናለን። ቅድስትን እናድምጣትና ቀጥታ ምን ሄደው ወደ ቡኖ በደለ ይሆናል። ቅድስታችን እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? ቴዲዬ አመሰግናለሁ እንደ ሁልጊዜው ለምትሰጠን መድረክ። ከታችም ከላይም ያላችሁ ሰላም ብያለሁኝ። ብዙ ሀሳቦች እየሰማሁ ነበረ ከኔ በፊት የተናገሩ ሰዎችን ታችሁኝ። እኔ በፌዴራል መንግስትና በህወሓት መካከል የሚኖረው ጦርነት በብዙ መልኩ ለማየት እንደቻልኩት የፓወር ጉዳይ ነው። አንዱ ተሸንፎ ካላላ ቤት አቤት እንደምን ይኖራል? 2 ኮርማ 1 ቤት ይላል አማራ ሲተርት። በቃ 2 ኮርማ ሊኖር አይችልም እዚህ ሀገር ላይ። ስለዚህ ወይ ፌዴራል መንግስት ዝም ብሎ አልኩፍኩፎ የተውን ነገር አጠናቆ መንግስት መሆኑን ያሳየናል። አለበለዛ ደግሞ ህወሓቶች ይሄ ማይረባ ይሄን ልንቀበለው አንችልም የሚለውን አቋማቸውን ገፍተውበት ሌሎች ተባባሪዎችን ይዘው መጥተው መንግስትን ለመጣል የሚያደርጉትን የመጨረሻው ፍልሚያ ይመጣል ብዬ ነው ማስበው። ምክንያቱም ሌላ ምንም ነገር የለውም፣ የፓወር ጉዳይ ነው። ማሸነፍ የመሸነፍ ጉዳይ ነው። ስለዚህ እንትኑ የሚቀር አይመስለኝም። በዚህ መሀል በጣም ከፍተኛው ጉዳት የሚመጣ ያው ትግራይ ህዝብ ነው። የትግራይ ህዝብ በተለያየ መንገድ በህወሓት ተጽዕኖ ስር ያረፈ ነው። እኔ ያሳዝነኛል። በባርነት የተያዘ ህዝብ ነው የሚመስለኝ የትግራይ ህዝብ በብዙ እንቅስቃሴ ውስጥ ስታየው። ስለዚህ ፌዴራል መንግስቱ በጣም ብዙ የተሻሉ እድሎች አሉት ብዬ አስባለሁኝ። ከዚህ በፊት ጦርነቶች የተነሱባቸው ብዙ ምክንያቶች አሉ። ህወሓት ብዙ እንትኖችን ካርዶችን ሲስብ ነው የከረመው። ይሄ የመጨረሻው ካርድ ነው ሊሆን የሚችለው። ባለፈው አካባቢ ላይ ሞክሮት ነበረ። ጸጽን ረሃብ ምናምን አቀነባብሮ ቆይቶ ሰዎችን በከፍተኛ ረሃብ ውስጥ እንዲወድቁ አድርጎ የተሰራው ድራማን አይተነዋል። ከዛ በተረፈ ይሄ አልተመለሱም የሚላቸውን ግዛቶችን ለማስመለስ የሞከራቸውን ሙከራዎች አይተናል። እዛ አካባቢ ያለው በተለይ የተከዜ ዘብን ጨምሮ እዛ አካባቢ ያለው የአማራው ኃይል በቀላሉ መሬቱን አሳልፎ ሊሰጠው እንደማይችል በደንብ ያየበት ይመስለኛል። ስለዚህ አሁን የመጨረሻው የሆነለት የፕሪቶሪያውን ስምምነት ፌዴራል መንግስቱ አላከበረም። ስለዚህ
ወደ ነበርንበት መመለስ አለብኝ የሚል እኔ አንዳንድ ጊዜ ራስን በራስ የማጥፋት ፖለቲካ ይሰራ ይመስለኛል። ምክንያቱም የፕሪቶሪያውን ስምምነት ምናልባት እንደው 80%ቱን የፌዴራል መንግስቱ አሟልቷል ብዬ አስባለሁ። እንደውም በተቃራኒ ህወሓት ለፈረመው አደርጋለሁ ሰራለሁ ላለው ነገር ምንም ተገዝቶ አላየሁትኝም። የፕሪቶሪያውን ስምምነት በግልጽ የጣሰው እና እንደውም ደግሞ አፍርሼ ወደኋላ መለሳለሁ እያለ ያለው እሱ ስለሆነ ይሄ በኢንተርናሽናል ተቋማት የነበረውን ድጋፍ ሙሉ ለሙሉ የሚያጣበት ከዚህ በፊት የአሜሪካን አምባሳደር ጨምሮ ሄደው መሬት ድረስ አንዱ አጨቃጫቂ የሆኑ ቦታዎችን የማየት መሬት ድረስ ያሉትን አጠቃላይ ሁኔታዎችን የማየት እና በሂደቱ የፌዴራል መንግስት የሰራቸውን ስራዎች በደንብ ያዩ ይመስለኛል። ስለዚህ ጠንካራ የነበረውን የዓለም አቀፍ ተቋማትን ድጋፍ በዚህኛው የሚያጣ ይመስለኛል። እንደገና ታደሰ ወረደ ከክልሉን ለመምራት ሲመጣ የስምምነት ሰነዶች ነበሯቸው። ከሌሎች በተለይ ከኤርትራ ኃይል ጋር እንደማይሰራ፣ የኢትዮጵያን የግዛት አንድነት እንደሚጠብቅ፣ እዛ አካባቢ ያሉ ነገሮችን በፕሪቶሪያው ስምምነት መሰረት ለማስፈጸም እና የፌዴራል መንግስቱ ጋራ በጋራ ለመስራት እንደሚሰራ በደንብ እንደገና ስምምነት ያደረጉባቸው ሂደቶች ነበሩ። እነሱ በግልጽ የተጣሱበት በተለይ ከኤርትራ ኃይል ጋራ የነበረውን ግንኙነት በአንድም በሌላ መልኩ ብዙ መረጃዎች እየወጡ የሚታይበት የሌላ ሀገር ኃይል ትግራይ ውስጥ እንዲገባ ያደረጉባቸውን ሂደቶች በደንብ አይተናል። ከፌዴራል መንግስቱ እውቅና ውጪ ከኤርትራ መንግስት ጋር አንዴ የህዝብ ለህዝብ ነው፣ አንዴ እንደዚህ ነው የሚል ሌላ ሀገር እስኪመስል ድረስ የሰሯቸውን ስራዎች አይተናል እና በአጠቃላይ ስታየው የፕሪቶሪያውን ስምምነት ተግባራዊ እንዳይሆን ያደረጉት በህወሓት በኩል ያለው የፖለቲካ እንቅስቃሴ እንደሆነ ኢትዮጵያውያንም ዓለም አቀፍ ማህበረሰቡ የሚያየባቸው ሁኔታዎች አሉ። ስለዚህ ይሄ የመጨረሻው ነገር ነው ይሆናል ብዬ የማስበው እኔ። ወይ ህወሓት ተሸንፎ ከኢትዮጵያ ፖለቲካ ይወጣል፣ አለበለዛም ፌዴራል መንግስት ተሸንፎ ስልጣኑን ያስረክባል። በዚህ መሃል ኢትዮጵያ ሰላም ታገኛለች። በነገራችን ላይ ህወሓት የፖለቲካ አቅም የሚኖረው ከሆነ ወይም እንዲህ በተጀመረበት ጉዳይ የሚቀጥል ከሆነ የኢትዮጵያ በሳ አልቅ ብዬ ነው የማስበው። እኔ ህወሓት በፖለቲካ መሸነፍ አለበት ብዬ የማምነው፣ ተሸንፎ መውጣት አለበት ከኢትዮጵያ ፖለቲካ። አለበለዚያ እድሜ ልካችንን እየደማን ነው የምንኖረው። የትግራይ ህዝብ መከራውን እያየ ይቀጥላል። የአማራ ህዝብ እንደዛው፣ አፋርም፣ ሶማሌም። የኢትዮጵያ ሰላማዊ የሆነ የፖለቲካ እንቅስቃሴ በራሱ ይኖራል ብዬ አላስብም። መሸነፍ አለበት። ለዚህ ኢትዮጵያውያን መተባበር አለባቸው። እኔ እንደውም በትክክል የትግራይን ህዝብ ኢትዮጵያውያን የምንወዳቸው ከሆነ ህወሓት እንዲሸነፍ አሁን ተረባርበን ህወሓትን ከኢትዮጵያ ፖለቲካ ማውጣት አለብን። የመጨረሻው ካርዱ ናት። ከተሳካለት ያሸንፋል፣ ካልተሳካለት የትግራይን ህዝብ ሀገሩን ገንጥሎ እንዲወጣ የሚሰራ ሴራ ውስጥ ነው እየገባ ያለው። አሁን ሀገር ለማስገንጠል ነው እየተንቀሳቀሰ ያለው። እኔ ባልበላውም ጭሬ ልበት ነው አይነት ፖለቲካ ነው እያካሄደ ያለውና ጊዜው የደረሰ ይመስለኛል። በዛ በኩል ያለው በተለይ በኤርትራ በኩል ያለው ኃይል ከኢትዮጵያ መንግስት በኩል የሚመጣበትን ጦርነት በዋናነት ከኤርትራ አርቆ ትግራይ ውስጥ የመቀበርን ስራዎች በደንብ እየሰራ ያለበት ሁኔታ ያለ ይመስለኛል። ምክንያቱም በቀጥታ ከፌዴራል መንግስት ጋር ጦርነት ቢነሳ ምን ያክል ችግር ውስጥ እንደሚገባ ስለሚያውቅ ማብረጃ ይፈልጋል፣ ርካሽ ኃይል ይፈልጋል። ለጦርነት የሚማግደው ርካሽ ኃይል ይፈልጋል። ርካሽ ኃይሉ ደግሞ አድርጎ ሰርቶ ቁማሩን ይዞ የመጣው የትግራይን ህዝብ ነው። ስለዚህ እኔ ይሄ ሰዓት ከሁለት ጌቶች ወደ አንድ ጌቶች የምንሄድበት ነው የሚመስለኝ። ሁለት ጌቶች ይዘን ሀገር መምራት አይቻልም። በቃ አንዱ ማሸነፍ አለበት፣ ግዴታ ነው። ይሄ የአፍሪካ ፖለቲካ ነው። ይሄንን ሊያድግ የሚያችል ሊለወጥ የሚያችል እንትን ይዘህ ሀገር መምራት አትችልም። ወይ ታሸንፋለህ ወይ ትሸነፋለህ። እንደዛ ነው የሚታየኝ። ቴንክ ዩ ቴዲ። ቴንክ ዩ
ቅድስታችን አሁን ማደርገው 5 ደቂቃ ነው የምሰጣችሁ። ከቡኖ ጀምራለሁ። ምንም አይነት ማነሳላችሁ ጥያቄ የለም፣ ሰዓት ላለመሻማት። እውቁ ፖለቲከኛ ቡኖ በልደልኔ ከብልጽግና 5 ደቂቃ አለ። ቴንኪው። እኔም ያው ጊዜን ከመጠቀም አኳያ ያው ጽምዶ የተባለው ነገር አንተም ብዙ የተረዳኸው ነገር ይኖራል ብዬ አስባለሁ ቴዲ። ጽምዶ በእርግጥ አለ። ጽምዶ ማለት እኮ ወደ ስንት ሚሊዮን ሰው ነው እንደውም ቪው የነበራቸው ሶሻል ሚዲያ ላይ መጥቶ እነ ልደቱ እነ ጀዋር ተገናኝቶ ሲያወሩ ማለት ነው። እሱ ስፔስ ፖለቲክስ ነው በቃ እንትን ላይ ያለው ማለት ነው። ስለዚህ መሬት ላይ ያለውን እኛ ስለምናቅ ማን የማን ታሪካዊ ጠላት እንደሆነ ስለምናቅ ማን ከማን ጋር ብሄድ ነው የሚለውን በደንብ አድርገን ነው የምናውቀው። ኦን ቶፕ ኦፍ ዛት ታደሰ የሚገርም ጠቅላይ ሚኒስቴሩ ቴዲ አንድም ቀን ነው የምልህ የትግራይ ጉዳይ ሁሌ እንዳሳሰበው ነው። ሁሌ ማለት ነው የትግራይ ህዝብ በሰላም ወጥቶ መግባት፣ የትግራይ አርሶ አደር አርሶ መብላት ሁሌ እንደተመኘ ነው ጠቅላይ ሚኒስቴሩ። ይጠራቸዋል እኮ ያናግራቸዋል፣ አሜን ብሎ ነው የሚሄዱ። እዛ ሲደርሱ ግን ተቀይሮ ነው የሚቀመጡ። የሚገርምህ ማለት ነው። ሌላው ፋኖን በተመለከተ እንግዲህ አይተሃል አንተ ምን ያህል እንደተሰባበሩ እና በዋና ዋራ የሚመሩ ናቸው። በና አኪላ የሚመሩ መሆናቸውን ራሱ ከቃሉ በአንደበቱ ነው የተናገረው። ስለዚህ ምን ያህል የተፈረካከሰና የሌለ ቡድን እንደሆነ ስም ብቻ ነው ያለው ፋኖ ብለው ማለት ነው። እና ራሱ ከአንደበቱ በዋና ማራ እየተመራ እንደሆነ መሪ እንደሌለው የሚታወቅ ነው። ሌላው ስጋቶች የአንተ ስጋት እኔ የተረዳሁት ነገር እነዚህ ግብፅን አንስተሃል፣ ከኤርትራ ጋር ህዋት ብትጻመድ የሚለውን አንስተሃል። ከዚያ አኳያ ባይዘወይ እኛም አሊያንስ አለን። አንደኛ በጣም የሞሳድ ለእስራኤል እንደምትለው ሁሉ ራፒድ ፎርስ ለግብፅ የአልሲሲን ቤተመንግስት አፍንጫቸው ውስጥ አድርጎ የሚንቀሳቀሱ ማለት ነው፣ ጆሮቸው ውስጥ አድርጎ የሚንቀሳቀሱ ኃይሎች አሉ። እያንዳንዱ የ24 ሰዓት የግብፅ እንቅስቃሴዎች እኛ ጋር ነው አለው። እውነት ነው የምነግርህ። በዚህ አንድም ስጋት ይሄ ምንድነው ዌስት ኖርዝ ዌስት ላይ አካባቢ ላይ ያለው ማለት ነው። ኖርዝ ዌስት ዌስት እና ሳውዝ ዌስት አካባቢ ላይ ያለው የራሱን የሚቆጣጠር ኃይል አለ ኤክስተርናል ላይ ማለት ነው። ይሄ ለሀገር ሉዓላዊነት የምናደርገው ነው፣ ሉዓላዊነታችንን ከማስጠበቅ አኳያ ማለት ነው። በዚህ በኖርዝ በኩል ደግሞ ኖርዝ ኢስት እና ኒር ኖርዝ አካባቢ ላይ ራሱ የቻለ ኃይል አለ። የቀይ ባህር አስመላሽ ቡድን ራሱ የተደራጀ ኃይል አለ። አንድም የዚህ የቴሪተሪ እንትን ምንም እንትን ውስጥ መግባት የለባችሁም። አንድም ኢትዮጵያዊ የሆናችሁ ማለት ነው ስለ ሀገር የሚመለከታችሁ ስለ ኢትዮጵያ የኔ ነች ይመለከተኛል። እዚህ ላይ የተሰበሰብነው ለዚህ ነው። ስለዚህ ጠንካራ በደህንነት የተዋቀረ አቅም ያለው ኃይል ያለው ማለት ነው። በአፋር በኩል ስጋታችን በዛ ያለው ላይ በደንብ ታጥሮ ነው ያለው። አንድም መንቀሳቀስ አይቻልም። ስልጠና እየሰለጠኑ ላለው ኦርጋናይዝ ተደርጓል። በዚህ ስጋት አይግባችሁ። ራፒድ ፎርስ በጣም ጥሩ አሊያንስ ያለን ቅቡልና ያለው ኃይል ነው። ሀገር ውስጥ አለን። ሀገር ውስጥ የተደራጀ ኃይል አለ። እስከዛ ድረስ የተሰናሰለ ኃይል አለ። ስለዚህ አንድም ስጋት ውስጥ የትኛውም ኢትዮጵያዊ የሀገሬ ሉዓላዊነት ይደፈራል ብላችሁ አንድም በዚህ ስጋት አይግባችሁ። ይሄንንም ደግሞ አንዳንድ ጨረፍታውን ልክ እንደ ኢትዮጵያዊ እንደ ኢትዮጵያ ዜጋ መከላከያ ኃይል መታችሁ ማየት ትችላላችሁ። ብዙ ንድፎች ያሉትን ይሄ የደህንነት ምስጢር ምናምን አይደለም። የሀገራችን ሉዓላዊነት ለማስጠበቅ ኤክስትሪምሊ ኤክስፕሊሲት ነን ለማህበረሰባችን ማለት ነው። ይሄን በትክክል እንድታውቁ ነው። ሌላው እኛ ባይዘው ቴዲ በደንብ መታወቅ ያለበት ህዋትን ደብድበን በጦር ምናምን በጀት አባረ ምናምን ፉል አይደለንም በዚህ ልክ ማለት ነው። እንደዚህ የሚያደርግ ጂል አይደለንም በዚህ ልክ።
አገር መከላከያ ሰራዊት በዚህ ልክ ጅል አይደለም። ህዋትን እራሱ ታከስመዋለ፣ ታጠፈዋለ። በታትነናል እኮ ተበታትነዋል እኮ ይህ ኃይል እኮ የለም ማለት ምን ማለት እንደፈለግኩ ታውቃለህ? 5-6 ቦታ አሁን ለምሳሌ ታደሰን ብሊቭ ሚ ምንድነው ሀፐን የሚያደርገው? አሁን ታደሰን ያባሩታል፣ እንወስደዋለን። ይኸው የጠቅላይ ሚኒስቴር አማካሪ ሊሆን ይችላል። ቪሸር ሰርክል ነው የምንሰራበት ከስሞ ራሱ እስከሚጠፋ ድረስ ማለት ነው። እሺ ማን ብራ ኤከሌ ና ኤከሌ ግባ አንተ። በዚህ ሲስተማቲክ በሆነ መንገድ በታይም ኪሊንግ ሜካኒዝም የኢትዮጵያ ሉዓላዊነትን እናስጠብቃለን። እሺ በካናዳ ቶሮንቶ ላላችሁ ድራይቪንግ ላይሰንስ የመጀመሪያ ዲግሪ ነው። ድራይቪንግ ላይሰንስ ታውቃላችሁ። ድራይቪንግ ላይሰንስ የሌላችሁ ኦል ስታር ድራይቪንግ ስኩል ከቴዲ ጋር በመተባበር ያሰለጥናችኋል። የድራይቪንግ ላይሰንስ ባለቤት እንድትሆኑ ያደርጋችኋል። ሀገር ቤት ትነዱ የነበራችሁ እዚህ እንድትነዱ ትፈተናላችሁ። ትምህርት ለምትፈልጉ ልጆች ያላችሁ ፉል ፓኬጅ አለ። ኢንክላስ ኦንላይን ላይ በፈለጋችሁት አማራጭ። ከዛ በኋላ ደግሞ ስልጠናዎች አሉ። መንገድ ላይ ተመራችሁ ተፈትናችሁ ላይሰንስ ይዛችሁ ብቁና የተስተካከለ በጣም ቆንጆ ድራይቨሮች እንድትሆኑ ያደርጋችኋል። ሰው የምትፈልጉ ሰዎች ድራይቪንግ ላይሰንስ ለማውጣት ቴዲ ሐዋሳ የቴሌግራም ቻናል ላይ መታችሁ ቶሮንቶ ጂቲ ግሬተር ቶሮንቶ ኤሪያ ላይ ያላችሁ አለን። የት ነው እንዴት ልጀምር ብላችሁ ብቻ መጻፍ በቂ ነው። ቴንኪዩ ከልብ እናመሰግናለን። ቡኖ በደሌን እናመሰግናለን። ምንሄደው ወደ ሰላም ዲላ ነው። ሰላማችን እሺ ቴዲ ሁላችሁንም በጣም አመሰግናለሁ። ያው ብዙዎቻችሁ ገንቢ ሀሳብም እየነገራችሁ በጣም አመሰግናለሁ። ያው ብዙ ይሰማል ቴዲ? ቡኖ ሚዩት አድርጉ። ኦኬ ይሰማል አይደል? ሚዩት አድርጉ። ኦኬ ይሰማል። ይኸውላችሁ የኔን መርህ ልንገራችሁ። በጣም ከሚያስጠሉኝ ኮመንቶች እኔ የትኛውም ብሔርተኛ ለህዝብ ጥላቻ አለብህ ካለኝ ብሎክ ነው ማድረገው። ኢትዮጵያ ምድር ላይ እኔን ያህል ለህዝብ የቆመ የለም። እንደ ብሔርተኛ እኮ ህዝቡን የሚጠላ ሰው የለም። ምል ሰው ነኝ እኔ። ሳያችሁ ራሱን ያንገሸግሸኛል። አምሶሪ አንዳንድ እንዲህ ብላችሁ ተጽፉልኝ እና 100% የህዝባችሁ ጠላት እናንተ ሆናችሁ ይሄ ሪቨርስ ሳይኮሎጂ አይነት ነገር አትጫወቱ። ህዝብ ብንጠላማ እንደዚያ የሰላማዊ ውይይት አድርግልሃለሁ እንዴ? እኛና እነሱ አትበል እያልኩ እያሰለጠንኩ እጄ ላይ የሰለጠንክ ድጋሚ እንደዚያ ኮመንት ትጽፋለህ ወንድሜ እባክህ። ደግሞ እኔ ቤት የሚተነተን ሰው ነበር ሲያስጠሉ በመድኃኒዓለም። እሺ ወይ ህዝቤን ልቀቁ እያልኩኝ እንደገና መተህ እንደዛ አትበሉኝ ፕሊስ። ይሄን የምናገረው ለዛ ልጅ ሳይሆን እንደዚህ አይነት ሀሳብ ውስጣችሁ ላለ ሰው ነው። እሺ ከዚህ የበለጠ በኃላፊነት ተሰምቷቸው የሚተነትኑበት ቤት አለ፣ ፓርላማ ውስጥ አለ። እንዲህ ያለ ውይይት በመከባበር ላይ ተመሰረተ ከእናትህ ማህፀን ከወጣበት ጊዜ ጀምሮ አይተህ ታውቃለህ? እኔ አፈርሉ አይተህ ታውቃለህ? እስኪ ለሀቅ አንደርስታንድ አይተን አናውቅም ብላችሁ ለመጻፍ የሚተናነቃችሁ ምክንያቱም በማንነቴ ምክንያት ስለምታጠቁኝ ነው። በቁጥር አናሳ ከሆነ ብሔር ስለወጣሁኝ ገና ለገና እንዴት ይህን አደረገ ብላችሁ ለመቀበል ስለሚተናነቃችሁ ነው። አንደርስታንድ አደርጋለሁ። ቢሆንም ግን ምስካሪነት ወይም ምስክር ለመስጠት አትግደርደሩ ለማለት ነው ቁም ነገር። እሺ ሰላማችን ሶሪ ፖስት ስላደረኩሽ 5 ደቂቃ አለሽ እህታችን። እሺ ችግር የለውም ቴዲ፣ በጣም አመሰግናለሁ ሁላችሁንም። በእውነት እህታችን በተለይ ቅድም የተናገረችው ነገር እኔም የምጋራው ነው። መለየት አለበት። በቃ ህዝባችን እስከ መቼ ሁለት መንግስት እያስተናገደ ይኖራልና እኛም ጆሮአችንንም አመመን። ህወሓት የጠፋ ነገር ነው፣ ግን እንዳለ አክት እያደረጉ እዚህ ጋር የሚያስጨውትን ነገር መንግስት እስከ መጨረሻው ድረስ ማጥፋት አለበት። ሌላው ግን በህወሓት ጉዳይ ኢትዮጵያውያን አንድ ነው ኢትዮጵያውያን በህወሓት ጉዳይ ላይ። ምክንያቱም አማራ ክልል በግንባሩ ላይ ጥይት የተመታውን አንረሳም። ኦሮሚያ ክልል እግሩ የተቆረጠውን አንረሳም። ያው እኛንም ሲያካትት ደግሞ አባታችን ተገፍትሮ አይተናል በዓይናችን። በዛ መንግስት ይሄ ህወሓት ነኝ ብሎ ራሱን የሚጠራው እሊት ህዝባችን ላይ አይደለም
ዓለም አቀፋዊ ነው የእሱ ጥላቻ ማለት ነው። ጥላቻውን ያልተረዱ ሰዎች እኔ ቬጋስ ላይ በምኖርበት ጊዜ እንዳለ ንብረታቸው ባይዘው ያለው ቬጋስ ላይ ነው። በብዙ የሚቆጠር ቤቶች አሏቸው። ያንን እየሸጡ ነው። አሁን ህዝባችንም ያው ሌቦች ስለሆኑ ብልጽግና እየሰራ ቲፒኤልኤፎች አዎ በጣም በጣም በብዙ ኢንቨስቲጌት ማድረግ አለበት። እንደውም የአሜሪካ መንግስት ራሱ እነዚህ የባህዴንና የደህዴን ሰዎች የእነሱን እንግዲህ ስናጠራ ደግሞ እናወራለን። የባህዴንና የደህዴን ሰዎች ባለስልጣናት ሀብታቸው ያሉት እኔ እነሱ ከሀገር አይወጣም። ብዙ ያስወጣው ብልጥ ነው ሰውዬው። እነሱ የዛኔ የእነሱን እዛው ሀገር ውስጥ ነው የሚሰጧቸው። ዓለም አቀፋዊ ያደርጋሉ የእነሱን ማለት ነው። ይሄ ቀላል አድርገዋል። በጣም ባይዞ ማለት ነው። ቴዲዬ በእውነት ነው የምልህ አም ሲሪየስ። ምናልባት እኔ ብዙ ዲቴል የርኩኝ ተንታኝ ላልሆን እችላለሁ እንደሌሎቹ፣ ግን የሚናገር መንፈስ አለኝ ውስጤ። ምን ሊያደርጉ እንዳሰቡ ራሱ ገና በቃ እቺ 7 ዓመት ውስጥ በጣም ብዙ ነገር አስተምራኛለች። 7 ዓመቱን ደግሞ እንድደግፍ ያደረገኝ ምንድነው? በራሴ በቤቴ ላይ የደረሰ በህወሓት ላይ የደረሰብን ነገር ነው። ይህንን ያየን ያደግን ሰዎች በጣም የምንጸየፈው ህወሓትን ነው። ሌሎች እንደ ብልጽግና ተደራጅተው የትኛውን ቢመጡን ይደግፋለሁ። በቃ ተደራጅተው በብሔር ተዋቅረው እኛም ብልጽግና እንታገላለን እንፎካከራለን ብለው ቢመጡ ደግፋለሁ። ለምን? ህዝባቸውን ሊያገለግሉን የሚመጡት። ያ ግን ህዝብ ሊያገለግል አይደለም፣ ሊያጠፋን ነው የሚመጣው። ድጋሚ ሊያጠፋን ነካክቼ ተውኩ ነው የሚለው። ከነጭራሹ ህዝብ እንዳይናገር እንዳይተነፍስ ሊያደርግ ነው የሚመጣውና ይህንን አካል ይዞ ተሸክሞ እታገላለሁ ኢትዮጵያን የሚል አካልን ነው እኛ የምንታገል ያለ ነው። አሁን ብቻቸውን ተደራጅተው ቢመጡ እንደግፋለን። ህወሓትንና ሻዕቢያን ግን ይዘው ከመጡ ሀገራችንንና ህዝባችንን ሊያጠፉብን ስለሆነ እንታገላቸዋለን። ብዙ ሰው ያልተረዳው አማራ ጥላቻ እንትን ነው ተሸክሞ የመጣው የማንን አጀንዳ ነው? የኢትዮጵያውያንን አጀንዳ ነው ወይስ ደግሞ የግብፅን አጀንዳ ነው? ጀዋር እኮ አይነካም የተባለ ፖለቲካ ማንም ሰው ቀና ብሎ አያውም ያለው ሰው ዛሬ ኩሽና ቤት ውስጥ ቁጭ ብሎ ነው መግለጫ የሚሰጠው። ይሄ ሁሉ ያደረገው ማን ነው? የብልጽግና መንግስት የምትጸልይለት ሚስት አለችው ከጀርባ። ይሄንንም ጥዱን እናንተ ሚስቶች ስታገቡ አንዳንዴ ፖለቲካ ላይ ስትወጡ ከኋላ ደግሞ የሚጸልይላችሁ ፈልጉ። በእውነት በጣም በጣም ጠቅሞታል እንጂ እነሱ እንደነሱ ሀሳብ ቢሆን ኖሮ አይደለም ማጥፋት በቃ ሀገሪቷን አኪል ዳማ አድርገው ነበረ። ነገር ግን እግዚአብሔር ይረዳዋል፣ ያግዘዋል ይሄንን መንግስት። አሁንም ይሄን አመናፈሰችው እንዳትሉ፣ ይሄ ሪያሊቲ ነው የምነግራችሁ። እየሆነ ያለውን ነገር ነው የምነግራችሁ። አጠፋዎት ስትሉ እየበዙ ነው፣ አጠፋ ነው ስትሉ በሚሊዮን እየተቆጠሩ ነው። ይሄ የሚሆነው ለምንድን ነው? የሚረዳው እግዚአብሔር አለ። አደሴም ታይም ደግሞ በምድር ላይ ያለው ነገር ስራችሁን የምትታገሉት በየትኛውን ብሔር ተደራጅታችሁ የምትታገሉ ሰዎች የብልጽግናን ለመታገል ከህወሓት ተላቀቁ። ከዛ ከጎረቤት ሀገር ከኤርትራ ተላቀቁ። ልታሸንፉ ትችላላችሁ ለማለት ምክሬንም ያህል ነው። ቴዲዬ ያው እንግዲህ ያው የልጆች እናት አይደለው መሽቶብኛል። ነገ እንገናኛለን። ከመውጣትሽ በፊት መስኛለሽ። ስለዚህ አሁን ከዚህ በመነሳት የብልጽግና የሞቶ የታምራት ኃይሌ መዝሙር ጠፉ ሲባል ይበዛሉ፣ በዛ ነው የምትመሩት ማለት በቃ በለው በቃ ዘምረው። አንተ ደግሞ አሁን ዘምረውና ጨርሰው እንጂ በቃ ጠፉ ሲባል ይኖራሉ። ወይም ብዛተ ባዛ የአባቴ መንጋ ሲዋለዱ ብዙ መንታ ከሚለው ነንና እናሸንፋለን። ኢትዮጵያ ትቀጥላለች። ሌሎቻችሁን በዚህ መንፈስ ኑ፣ እንመርጣችኋለን። ተባረኩልኛ የሀገሬ ልጆች። ቴዲ የባይደን አሁኑ ቴንኪዩ። ፖለቲካ እንደዚህ ቢሆንማ እንደዚህ ከሆነ ሁሉም ይጸልያሉ በተንበርክኮ። ለማንኛውም እምነትሽ ላይ እኔ ጣልቃ መግባት አልፈልግም። እምነትሽ እንደዛ ከሆነ መብትሽ ነው። ቴንኪዩ። ሰላምን እናመሰግናለን። ወደ ዘበር እንሄዳለን። እኔ ነኝ መሰለኝ ቴዲ አልቀድሞም በቃ አቀማምጣችሁ ስለሆነ ይደርሳችኋል። ዘበር 5 ደቂቃ። እሺ ቴታዬ፣ እሺ ወንድሜ፣ እንደ ሁልጊዜውም ለምትሰጠኝ እድል በጣም ከልቤ ከውስጥ የመነጨ ሰላምታዬን ቴዳዬ ምስጋናዬም አቀርብልሃለሁ። እኔ አንዳንዴ እንደ ንግስታችን የዚህ ቤት ንግስት እኔ ቅድስት ናት ብዬ ነው የማስበው። ቅድስት የምታወራው ነገር
እኔ እንጃ። ቅድስት አንቺ አንደበትሽን ያጠፍጥልሽ። እሷን ባየንበት አይን ደግሞ አንዳንድ ሰው ስናይ፣ ለዚህ ነው መንግስትን ከሚደግፉ 10 ሚሊዮን መንጋዎች አንድ ቴዲ የሚተቸው ይሻላል ብለን የምንከራከረው፣ መንግስትን ገደል የሚከቱ ስለሆኑ። ለዛም ነው አንዳንድ ሰዎች ጀዋርን ልጠላው ትችላለህ በፖለቲካው፣ ማን እንደሆነ ግን ያው ብቻ ስለዛ ማውራት አልፈለገም። ኤኒዌይስ አሁን ከህዋት ፖለቲካ እኛ ኢትዮጵያውያን ምንረዳ የሚለው ነገር ላይ ቴዳ ትንሽ ማለት እፈልጋለሁ። ያ ምን ማለት ነው? ህዋት ለክፉ ጊዜ ሆነኛል ብላ ያስቀመጠችው ምንም ጥሩ ነገር የላትም። ተረዳኝ ቴዳ? የኢትዮጵያ ህዝብ ሁለት ምርጫ ውስጥ ነው የሚገባው። ከበጣም መጥፎ ይሻለኛል የሚለው ምርጫ ሊመርጥ ይችላል። ምን ህዋት የምትባል ድርጅት እኔ ማወራው እንደ ዘርማ ነው። በተለይ ጉራጌ ውስጥ የቀበረችው መርዝ ያደረገችብኝ ሴራ እሱን እያሰብኩ እሷን ሳስባት ታቅለሸልሸኛለች። አሁን እንኳን እየተገደልኩ ነው የምልህ፣ እየተገደልኩ እየተፈናቀልኩ እሷን ሳስባት ያቅለሸልሸኛል። ያ ሲሆን ምንድን ነው ምርጫዬ? ህዋት የምትባል ፖለቲካውም በአጠቃላይ አስተሳሰቧ ሀገርን አይደለም መንደርም አይወክል የወረደና የተዋረደ ስለሆነ እሱን እንዲጠፋ እንዲመጣም ከማይመኙት አንዱ ሰው ነኝ። ግን ቴዳ ያ ማለት ደግሞ የህዋትን አቅም አውርዳ አይተ እሷን እየሄደችበት ያለው ርቀት አኩስስ አይተ እንደ ተራ አንዱ የመንደር ወጠጤ መመልከት ደግሞ ይሄ መንግስትን እኔ መንግስት አይታለልም አውቃለሁ። መንግስት ትልቅ የሆነ እንትን ይኖረዋል። ግን አንዳንድ እህትና ወንድሞቼ ሲያወሩት ግን እኔ ፖለቲካው እንደኔ ጠፍቶባቸው ይሆን አላቅም። ምን እያወሩ እንደሆነ አላቅም። ቢጠፋው ተንቤ በረሃን አይጠፋውም። የተሸሸገው ህዝብ መሃል ነው። እሱን አውጥተን ለመምታት ደግሞ የሚፈጅብና ጊዜና ሁኔታ አለ። ኢትዮጵያ ደግሞ አሁን ያለንበት የፖለቲካና የማህበራዊ ቀውስ አለብን። በተደላደረ ኑሮ አይደለም የምንኖረው። መከራችን እየበዛ ነው ያለው። በዛ መከራ መሃል ላይ ከህዋት ጋር ጦርነት የምንጀምር ምን አይነት ጣጣ እንደሚመጣ እናውቀዋለን። ቅድም ቅድስት እህቴ ጠቅሰዋለች። በአንድ ሀገር ላይ ሁለት ንጉስ ስለማይኖር አንድ ንጉስ መጥፋት አለበት፣ ግዴታ ነው። ህዋት ደግሞ 4 ኪሎ የመግባት ቻንሷ ከ100 1% አልሰጣትም። ለምን? የኢትዮጵያ ህዝብ አንቅሮ የተፋ ድርጅት ናት። በሰራችሁ ሸፍጥ፣ በሰራችሁ ደባ፣ ባጠፋችሁ ጥፋት። ለዛም ነው ከቅድስት ሀሳብ የምስማማው። የኢትዮጵያ ህዝብ እንደው የትግራይ ህዝብ ይወዳልና አካሌ ነው ብሎ ካመነ የትግራይ ህዝብ የምንታደግበት ሰዓት ይሄ ሰዓት ነው ብለን የምንጠቅሰው። ያ ስልህ ገዢ ብልጽግና ስርዓት እያጠፋ ያለው እያወድመው ያለው ነገር ለመሸፈን እንኳን ስልህ ለመሸፈን ህወሓት ለብልጽግና መዳኛ ሆና ነው የመጣችው። ብልጽግና ፊቱን ወደ ህወሓት ካዞረ እመነኝ ግማሽ የሚሆኑት አብዛኛው የኢትዮጵያ ህዝብ ከብልጽግና ጋር ይሰለፋል ብያለሁ። ሶማሌ ናት የምትቀበላት፣ አፋር ናት የምትቀበላት፣ ኦሮሚያ ነው የምትቀበላት፣ ደቡብ ነው ማንም ይቀበላት። ሊቀበላት የሚችል ኃይል የለም። ለምን? ደቡብ ውስጥ ያስቀመጠችው መርዝ አለ። ጉራጌ የሚባልን ማህበረሰብ በአይኗ ለማየት ጠልታ ከፖለቲካውን አግልላ በኢኮኖሚው ረግጣ ማህበረሰቡን በስነስርዓት እንዳይኖር በየቦታ በሄደበት ቦምብ ተክላበት ዛሬ ላይ እየፈነዳ እናቶችና ህፃናት እያለቁበት ፖለቲካ ላይ እኔ ህወሓትን አምጣልኝ ብዬ ልልህ አልችልም። በቻልኩት አቅም ታግዬ እዛው ላስቆመው ነው የምሞክረው። እዛው ባለበት እንዳይንቀሳቀስ ከቻልኩኝ እዛው እንዲሆን ከቻልኩኝ እንዳይንቀሳቀስ ያንን ነው የምመኘው። እኔ ከወጣሁበት ማህበረሰብ ደግሞ ጦርነት እንደ ውርደት ስለሚታይ ለምን አገርን አገር ያደረጉት የትኛውም ዓለም ላይ ብዙ ስራ ፈጣሪዎች እንጂ ጦረኞች አይደሉም። ጦረኞች ዳር ድንበር ይጠብቅልሃል እንጂ አገርን አያለማልህም። ጦርነት ሀገር ያወድማል እንጂ አገርን ስለማያለማ እኛ የምንከተለው እንደ ማህበረሰብ ጦርነት እንዳውዳሚነቱ በስራና በታታሪነት ማደግን እንደምንችል ስለምናቅ ያንን አማራጭ የምናደርገው። ስለሆነም ህወሓት መዛ የምትመጣው ካርድ አደገኛ ሊሆን ይችላል። እንዲሁ በቀላሉ ጀት ተጫውተን የምናልፍበት ቁማር ሊሆን አይችልም። መስዋዕትነት ያስከፍላል። መጥፋት አለባት ወይ? አዎ መጥፋት አለባት። ህወሓት የምትባል ድርጅት ነው እያወራሁ ያለሁት። በህዝብ ስር ስለተደበቀ ቴዳ አውጥተህ መንጠረ የምጥለው ነገር አይደለም። መስዋዕትነት የሚያስከፍል ይሆናል። ያንን መስዋዕትነት ደግሞ የትግራይ ህዝብ መክፈል ስለሌለበት ምን አይነት ጥንቃቄ ይወስዳል የሚለው ነገር የፌዴራል ገቨርንመንቱና የኢትዮጵያ ህዝብ የሚተው ጉዳይ ይሆናል ማለት ነው። ያ ግልጽ ነገር ነው። እሺ ቴዳዬ፣ ለዛም ነው እኔ ህወሓትን አምሬ የምጠላት ዛሬም ድረስ ከንግድ ወዲያ አፈናቅላኝ ጉራጌ ውስጥ ለዘላለም እንዳይነቀል አድርጋ የቸበቸበችውን በሷ ኔትወርኳን የሰገሰገችውን እያንዳንዱ ቦታ በሷ የሚገዙ የሆድ ደላላዎችን ካድሮ ሰብስባ ጉራጌ ዛሬም እየተገደለ ዛሬም እየተፈናቀለ ዛሬም ከንግድ ቦታውን እሷ በቀበረችው ቦምብ አማካኝነት እየተፈናቀለ እየተገደለ ያለ ማህበረሰብ ስለሆነ ህወሓት የምትባል ሀሳቧም ይሁን አይዲዮሎጂያም እንድትመጣ አንፈልግም። በዚህን አጠቃልላለሁ። ስለምትሰጠኝ እድል ቴዳዬ በጣም ነው የማመሰግነው። ቴንክ ዩ ዘበር እሙዲዳ። ኦኬ፣ አመሰግናለሁ። ሶራ እኔ ነኝ ሲል ነበረ።
እንደዚህ እየደረሰ ነው፣ የተጠጋ ነው። ኦኬ እሺ። ያው ቅድም እንዳልኩ በፋኖ ዙሪያ ከፌዴራል መንግስት ጋር ነው የሚቆሙት ብዬ ነበረ እና አማራ ኪላ እንደተናገሩት አንድ ያደርገናል የህወሓት ጉዳይ የሚል ሀሳብ አንስተዋል። ከፌዴራል መንግስት ጋር ያው የሚታረቁበት ሁኔታ ይፈጠራል ብዬ ነው የማስበው። ይሄ ጦርነት ከተነሳ ግን እንደ ሀሳብ ሪል ጦርነቱ የሚነሳ አይመስለኝም። ያው ለማለት ካልሆነ በስተቀር ጦርነት ይሄኛው ጦርነት አንድ ያደርገናል የሚል ሀሳብ አንስቷል አማራ ኪላ። ግን የአሰብ ጉዳይና የአባይ ጉዳይ ህዝቡን አንድ ሊያደርግ አልቻለም የሚልም ሀሳብ ተናግሯል። ምን ያህል ህዝቡ አሴኔሽን ለጦርነት ያለን በጣም ክሬቭ እናደርጋለን ይመስለኛል። ለጦርነት ያለን ሞራል መነሳሽነት ምናምኑ ወደ ይሄ ስራና አገራችንን ወደ ተሻለ ከፍታ ለማሸጋገር የሚደረግ ሞራል ቢሆን በጣም ደስ ይለኛል። ይሄናል ደግሞ ህወሓት ይሄናል ሸራ ደባ ምናምን ሁሌ ሰማለው። በህወሓት ጊዜ ነው የተወለድኩት እና ከዛ በፊት ያሉትንም የኛ ሀገር አስተዳደሮችንም የመንግስት ፖለቲካውንም ለማየት ሞክሬያለሁ። እውነት ለመናገር ህወሓት ይሄናል ሸራ ደባ ምናምን የሚለው ነገር በግል አይገባኝም። ያውም የኢትዮጵያን ፖለቲካ በተወሰነ አክል አሳድጋለች የሚል እምነት አለኝ። ህወሓት ደጋፊ ሆኜ ሳይሆን እንደ አንድ ሰው ፐርሰናሊ ሀሳብ ስጪ ብትለኝ አንድ ስቴፕ የኢትዮጵያን ፖለቲካ አሸጋግሯል የሚል እምነት አለኝ። ሲመጡ ይሄ በብሔር ተከፋፈል ምናምን የሚለው ሀሳብ ከመጣ ሲመጡም ሲገቡም ብሔሮች የራሳቸውን ኦኤልኤፍም የራሱን ቡድን፣ ሲዳማም የራሱን፣ አማራም የራሱን፣ ትግራይም የራሱን ይዘው መጥተው እነሱ መሀል ገብተው ያንን ስልጣናቸውን ሊቆጣጠሩ የቻሉበት እነሱ ሳይሆኑ በዛ ሰዓት የነበረው ስርዓት የፌዴራሊዝምን ስርዓት ወይንም ብሔሮች የራሳቸው አስተዳደር እንዲኖራቸው የሚፈልግ ጊዜ ስለነበር ያንን ነገር ወደ ሲስተሙ አምጥተዋል። ያም ነገር ከዚህ በኋላ የሚቀጥል ነው የሚመስለኝ። ግን ያለው እኔ ችግሩ አለ ብዬ የማስበው በጣም ክሬቭ የምናደርገው ለጦርነት ነው ብያለው። አንድ የሚያደርገን ሁሌም ጦርነት ላይ ብቻ ነው አንድ ልንሆን የምንችለው። የአሰብ ጉዳይ ሳያስማማ የቲፒኤልኤፍን መምታት እንዲህ አንድ ሊያደርገን እንዴት ነው የሚችለው? ጤናማ ነን ወይ ብዬ ሳስብ ግራ ነው የሚገባኝ። በእውነት በጣም ነው የሚያሳዝነው እና አይ ዶንት ኖ እኔ ይሄናል ሸርም ሰርቶብናል የሚል እምነት ፐርሰናሊ የለኝም። በሰዓቱ በነበሩ ችግሮች ብዙ ችግሮች ተፈጥረዋል። አሁን ያሉት ችግሮች እንዳሉ ማለት ነው ወይ አሁን አብይ እየሰራ ያለው ችግር ይሄ ነው የሚባል ችግር አይደለም። በዛም ግን እድገቶች አሉ እያልን ነው። the same thing ብዙ ዩኒቨርሲቲዎች ተገንብተዋል። ብዙ ቅሬታ አለኝ ቲፒኤልኤፍ ላይ ብዙ የአገር ንብረቶች የወደሙበት ሁኔታዎች አሉ። ተመዝብረናል እንደ አገር ግን የተሰሩም ስራዎች አሉ። እንደዚህ ጠላት ማድረግ ግን ቲፒኤልኤፍን እያልን የትግራይ ህዝብ ነው እየወደመ ያለው። እንደ ህዝብ የትኛውም ህዝብ ሲጎዳ ያሳዝነኛል። ነግበኔ በቲፒኤልኤፍ ዙሪያ ደግሞ የተነሳው ጠንካራ ስለሆኑ ሲወርድ የመጣ የትግል ሲታገሉ ሲዋጉ ሲወርቁ ነው የመጡት እነዚህ ህዝቦች። እኔ በጣም ከማደንቃቸው ኢትዮጵያ ውስጥ ከማደንቃቸው ህዝቦች አንዶች ናቸው እና አማራ ሲባል እንደነበረው የቀድሞ ጦርነት ሳይጀምር በፊት ሌላው ገብስ ነው የሚባል ሀሳብ ውላ ነበረ የሚቻሉ ስላልሆኑ ማለት ነው። ሌላው ገብስ ነው እነሱም ብቻ አራግፉልን እንጂ እኛ ሮጠን 4 ኪሎ እንገባለን የሚል ሀሳቦች ነበሩ። 4 ኪሎ በ24 ሰዓት ያለን ህዝብ ነበረ ያሉን ቡድኖች ነበሩ። ህዝብ ሳይሆን ያሉን ቡድኖች ነበሩ። በ24 ሰዓት አይደለም በ24 አመት የሚገቡበት ሁኔታ የለም። ለምን ህዝብን እንደ ህዝብ የሚጠላ አካል ስለሆኑ ብዬ አስባለሁ። በጣም ነው የማመሰግነው። ግን በቃ ቲፒኤልኤፍ ላይ ይሄናል ነገር ውርጅብኝ እኔ እንጃ አላውቅም። አስቡበት። አንድ መታወቅ ያለበት ነገር ሁላችንም እያወራን ያለነው እኛውን ለረጅም ዓመታት ስለተለማመድ ነው ኖርማላይዝ አድርገነው ነው እንጂ መታሰር ያለባችሁ የብሔር ፖለቲካ አቀንቃኞች አላችሁ።
መታሰር አይደለም። ለዘላቂ ሰላም ሲባል መወገድም ካለባችሁ መወገድ ያለባችሁ። ኢቨን ፖለቲካ እንኳን ስናወራ እንዴት ማውራት እንዳለብን እኮ ገና አናቅም። ህዝብን እንደ ህዝብ ተጋጣሚና ተሳዳጅ አድርገን መተንተን ነውር ነው። ለዛ ነው ማስጨነቃችሁ። ለዛ ነው እንደዚህ አይነት በነገራችን ላይ እንደዚህ አይነት ትንታኔ ይፈልጋሉ ብሔርተኞች። ይሄዱና እዛ እነሱ ስብስብ ጋር መንጋቸው ጋር አያችሁ እንዲህ ነው የሚጠሉን ለማለት ማለት ነው። በጣም በጥንቃቄ የተነተናችሁ ላላችሁ ትንታኔ ከልብ አመሰግናለሁ ነው እያልኩ ያሉት። ሌላ ቦታም ስትነትኑ የትግሉ አራማጆች ታግሎ ለማታገል እንዲመቻቸው እኛ ብለው ነው የሚያወሩት። ቢኮዝ እኛ ሲሉ የሚደግፋቸውንም አይደግፋቸውንም ሳሩንም ቅጠሉም ለማነሳሳት ነው። አንደርስታንድ። እናንተ ስተነትኑ ግን ስፔሲፊካሊ ቲፒኤልኤፍ ከሆነ ቲፒኤልኤፍ፣ ስምረት ከሆነ ስምረት፣ ፋኖ ከሆነ ፋኖ ማለት አለባቸው። እንደዛ ስትሉ ለባላንጣችሁ ጭንቅ ነው የሚሆነው። ይህን ማወቅ አለባችሁ። ምክንያቱም የብሔር ፖለቲካ የሚያላክከውን ካጣ ቄጤማ ሀገር ነው፣ በእግሩ መቆም አይችልም። እንደዛ ነው መሆን ያለበት። ከዛ ባሻገርም ደግሞ ታጣቂ ኃይሎች ይመጣሉ ይሄዳሉ፣ ፓርቲ ይመጣል ይሄዳል። ህዝብ ግን ወደድክም ጠላህም ይኖራል። ትግራዋይ ሆንክ፣ አማራ ሆንክ፣ ኦሮሞ ሆንክ፣ ማንም ስልጣን የለህም ተነስተ ህዝብን እንደፈለግ በህዝብ ዕጣ ፈንታ ላይ ለመወሰን። ይሄ ሊነገር ይገባል። ቁጭ ተደርጎ ሊነገር ይገባል። መጨረሻ አሽሙን ምናምን እንዲህ ሆነናል ምናምን ብለህ ስለተናገርክ የህዝብ አድራጊ ፈጣሪ ነህ ማለት አይደለም። አንተ አንድ ግለሰብ ነው። የምትደግፈው ፓርቲ ሊኖር ይገባል። ወይ ቲፒኤልኤፍ ነህ፣ ወይ ባይቶና ነህ፣ ወይ ኦነግ ነህ፣ ወይ ፋኖ ነህ፣ ወይ ብልጽግና ነህ። ለይ፣ በእግዚአብሔር ስም ተለይ። ከዚህ እሳቤ ከዚህ ልምምድ መውጣት አለብን። ይሄ ነው አደጋ ውስጥ የሚከተን። ቴንኪዩ። በዛ አውድ እያወራችሁ ስላላችሁ ከልብ ነው ማመሰግነው። ግራ ለገባችሁም በደንብ ግራ ሊገባችሁ ይገባል። ወሬ መሆን ያለበት ግን ፖለቲካ እንደዛ ነው። እነዚህን ሳላመሰግን ማለፍ አልወድም። ከልብ ነው ማመሰግነው። ታፕታፕ አድርጉ። ቀጥሎ ምን ሄደው ወደ ዋንጋሪ ነው። ኖ ከዋንጋሪ ቀጥሎ ወደ ሶራ ነው። ዋንጋሪያቸው 5 ቤት ካለ ቴዲ በመጀመሪያ ሶራ አኪላ የተናገረውን በአማርኛ ልተርጉምልኝ ትችላለህ? እኔ በጣም አዝናለሁ በእውነት። የአማራ ህዝብ ምን ቢበድላችሁ ነው ግን አኪላ በዚህ ሌቭል? የትኛውን ፋኖ ነው የምትደግፈው? የዘመነን ነው? የእስክንድርን ነው? የትኛውን የለም፣ ብቻ የአማራ ደጋፊ ነው። የአማራን ኃይል ዲስቶርት በማድረግ ቢሆነስ ብልጽግናን በጣም እያገለግላችሁ ነው። በውጤቱ ብልጽግና ይጠቀማል፣ ተጠቃሚ ነው። የአማራን ህዝብ ግን ልቀቁት፣ ግድ የላችሁ። ቋንቋ አማራለን ብላችሁ